በጣም ነው ወደኔ ከላ የማይገባ ክብር አይቼ ማላውቀው ነገር እኔ እንደዚህ ያን ነገር አይቼ አላውቅም። Thank you. ቤት ነው እንኳን ደህና መጣሁ። Thank you. ለማ እባላለሁ። ለማ እባላለሁ። ለማ Thank you. የማይገባኝ ክብር ነው። እሺ እዚህ ጋር እሺ Thank you. الناس እንኳን ደህና መጣችሁ። በሞራል ተቀበሏቸው። ዛሬ በጣም ትልቅ እንግዳ ሎንግ ፕላንድ አይደለ፣ ነገር ግን በአጭር ጊዜ ውስጥ በማዕከላችን እንድገኙ የፈቀዱ ትልቅ የከበረ እንግዳ ክቡር አቶ ለማ ጌታቸው በማዕከላችን ከአሜሪካን ከኦሃዮ ስቴት በሙያቸው ፋርማሲስት የሆኑ በእርግጥ አሁን ፕራክቲስ ያደረጉት ያሉት ወደ ሌላ ዘርፍ እንደተሸጋገሩ መረጃዎች አሉኝ። ነገይቱ ኢትዮጵያ እጅግ በጣም የተሳካ ተስፋ ሀገር የምጥልባቸው ወጣቶች ዜጎች ልምዳቸውን ሊያካፍሉ እዚህ ተገኝተዋልና እጅግ በደመቀ ሞራል ተቀበሏቸው። ዶክተር ዳንኤልን ወደፊት በክብር ጋብዛችሁልኝ። ዶክተር ዳኒ እየመጣ ደግሞ ዶክተር ዳኒ ውድ እንግዳችንን እንዲቀበሉና ፕሮግራሙን መርሃ ግብሩን እንዲያስፈጽም እባክዎትን ዶክተር ዳንኤል ወደፊት እንዲመጡ ተቀበሏቸው እንጂ። እንዴት ናችሁ? ደህና ናችሁ? እሺ ቅድም ያልኳችሁን አረጋችሁ? እውነት? አሁን ተጋብተናል። እንዲህ ወይ እንዲህ ተባብለናል ማለት ነው። እሺ ቅድም የተወሰነ ነገር ነግረናችኋል። ዛሬ ሸሚዝ ለብሰን የመጣ ነው። ቅልል ያለ ፕሮግራም ነው። እሺ ይሄ አሁን ዶክተርም እንደምታዩት በቲሸርት ነው የመጣው። ትልቅ ሰው ነው፣ የተከበረ ሰው ነው። ግን ይሄ ሴሽን እንዲሆን የምንፈልገው ልክ ስትወጡ የሆነ ነገር ቀርቶላችሁ እሺ፣ የሆነ በጣም እንትን ምናምን ሳይሆን የምንፈልገው ለህይወቴ ይሄ ነገር ያስፈልገኛል ብላችሁ ከወጣችሁ ተሳክቶልናል። እሺ ዛሬ የምናቀርብላችሁ አቶ ለማ ጌታቸው ይባላሉ። በደንብ ዶክተር ገልጿቸዋል። ከኔ ጋር 5 ዓመት ሰርተናል። በ5 ዓመት ውስጥ የማይቀየር ማንነት ያየውበት ግለሰብ ነው። ዛሬ ደግሞ ቁጭ ብለን ከሱ ህይወት እንማራለን እና እኔ በተደጋጋሚ ኢንተርቪው ሲያደርግ የሆነ ነገር ሲያደርግ ሰምቼው ወይ ብዙ ጊዜ ማውርተን ግን ከእንደገና ብሰማ የማይሰለቸኝ የህይወት ታሪክ ያለው ሰው ነውና ብዙ ነገር ትማሩበታላችሁ፣ ነጋችሁን ታዩበታላችሁ። ስለዚህ እያጨበጨባችሁ እንቀበላቸው። እሺ የዛሬ እንግዳችን የሚሆኑት አቶ ለማ ጌታቸው ናቸው። ኦሃዮ ስቴት ክሊቭላንድ አካባቢ የሚኖሩ ሰው ናቸው። በሙያቸው ፋርማሲስት፣ ከዛ ከፋርማሲስት በኋላ ደግሞ በተለያየ ቢዝነስ ዛሬ ያወሩናል የተሰማሩ ሰው ናቸው። ስለዚህ ደግመን እንግዳችንን በጭብጨባ እንቀበላቸው። እሺ እንግዳችን ሆነው ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። ራሳችንን ከማስተዋወቅ እንጀምርና ለማ ጌታቸው ማን ነው የሚለውን እንጀምር። በጣም አመሰግናለሁ። እኔ እንኳን እንደዚህ አልጠበቅኩም ነበረ። ይሄ የሚገባኝ ሰው አይደለሁም። እኔ ራሴን ትልቅ አድርጌ ማይ ሰው አይደለሁኝም። ግን አክብራችሁ ስለመጣችሁ የኔን ልምድ የህይወት ልምድ ሼር ለማድረግ በመቻሌ እናንተንም አመሰግናለሁ። እግዚአብሔርን አመሰግናለሁ። እኔ ለማ ጌታቸው እባላለሁ። የሁለት ልጆች አባት ባለትዳር ነኝ። ከ20 ዓመት በላይ በትዳር ቆይቻለሁ። የምኖረው ክሊቭላንድ ኦሃዮ። ለ36 ዓመት እዛ ኖሬ ነው የመጣሁት።
እዚህ ኢትዮጵያ የመጣሁት አሁን አርባ ምንጭ የመጣሁት የዛሬ ዓመት ኢትዮጵያ ከአንድ ሰው ጋር ዶክተር አማሩ የፓርላማ ሜምበር ነች ተገናኝተን ዳሮ የሚባል ከተማ እኔም ስሙንም አላውቀውም ጉግል ላይ ፈልጌ ነው ያየሁት። አሁንም ኤግዛክትሊ የት እንደሆነ አላውቅምና የውሃ ችግር እንዳለ ነገረችኝ እዛ አካባቢ እና እኔ የሀረር አካባቢ ውሃ ምናምን ስለምረዳ ምንም ችግር የለም እረዳቸዋለሁ ብዬ 7 ጉድጓድ አስከፈልላቸው እዛ። ከዛ በኋላ እሱን እኔ ለእኔ ቀላል ነገር ነበረ አርጌው ረስቼው ነበር እና ለአጋጣሚ ለረፍት መጥቼ ሰዎቹ 250 ኪሎ ሜትር አዲስ አበባ ድረስ ነድተው ቅቤና ኮት ሰጡኝ መጥተው እና እኔ አትምጡ እያልኳቸው ነው። መጥተው ሰጡኝ ደነገጥኩኝ። ይህ ነገር እንደዚህ ኢምፓክት አድርጓቸዋለሁ እንደዚህ ህይወታቸው ላይ እንዴት ቢያስደስታቸው ነው ብዬ ምን ላድርግላቸው አልኳቸው ስላቸው ኮምፒውተሮች ለሀረር ክልል ብዙ ረድተናል ከዳኒ ጋር በመስራት ለምን ለኛው ትምህርት ቤት እና ኮምፒውተር ታስገባለን ስለኛ ጊዜ አንድ አመት ስጡኝ ስመጣ የሚቀጥለው ጊዜ አስገባላቸው ብለን አሁን ዶክተር ዳንኤል እኔ እንኳን መሄድ አልቻልኩኝም በወባ የተነሳ ቤተሰቤን ስላያዝኩኝ ዶክተር ዳንኤል እና ተባብረን ወደ ታርቻ የሚባል አላቆማንም ወደ 50 ኮምፒውተር ሰጠናቸው ወደ 27,000 መጽሐፍ ዳውንሎድ አድርገንላቸው አሁን እንግዲህ ውጤቱን ወደፊት እናያለን። እሱን ለመጀመሪያ እዚህ 40 ምንጭ ጥቼ እየነዳሁ ለመሄድ ነበር ስላልተመቸን አስመርቀን እሱም ወደ ሀገራችን አሁን ለመመለስ ሳስብ ዳንኤል ትናንትና ነገረኝ ነገር አዘጋጅቻለሁ ለተማሪዎቹ ለጥያቄና መልስ መልስላቸው ስለኝ ከኔ ህይወት የሚማሩ ከሆነ ደስ ይለኛል ነው ህይወት እንግዲህ ላይፍ እኔ በአንድ ነገር አምናለሁ። በብዙ ዓመታት ኒውዮርክ ታይምስ የሚባል ጋዜጣ አለ አሜሪካ ነገር ለብዙ ጊዜ ያነበው ነበር። ማነበው አንድ ሴክሽን ነበር በጣም ጊዜ ማነበው ስለ ሲኢኦዎች የሚያወራ ነገር ነው። ሁሉ ጊዜ በየሳምንቱ ኒውዮርክ ታይምስ ስለ አንድ ሲኢኦ እያወጣ ፕሮፋይላቸውን እንዴት አድርገው እዛ እንደደረሱ የሚናገር ነገር ነው። በጣም ኢንተረስቶኛል። ለ18 ዓመት ነው አንብቤዋለሁ። ያ መጋዚን ለ18 ዓመት ሰብስክራይብ አድርጌዋለሁ እና እሱ ሲጠይቀኝ ያን የታየኝ እኔም እንግዲህ ከመሰላቸው የኔ ህይወት ሌላ ሰው ይጠቅማል ብዬ ከሆነ እንነጋገር ብዬ ፈቃደኛ ሆኜ መጥቼ ነው ያለችኝ ጊዜ ከእናንተ ጋር ለመሳተፍ እና ፍልፍል የፈለጋችሁን ጥያቄ ለመጠየቅ የኔ ህይወት የሚጠቅማችሁ ከሆነ ደስ ይለኛል። ቆይታ እናጨብጭባ እንዴ? እሺ በደንብ ስሙኝ። እሺ በኋላ መጨረሻ ሴሽኑ ሲያልቅ ለ3 ተማሪዎች በደንብ አዳምጦ ማለት ነው የምጠይቀውን ጥያቄ ለመለሰ ልጅ 500 ብር ካርድ ሞላለሁ። ስለዚህ የምጠይቃችሁ ከተወራ ውስጥ እሱ ሊመልስ ነው መሰለኝ። እሺ የምጠይቃችሁ ከተወራ ውስጥ ማይነር የሚመስል ነገር ነው። እሺ ቃል ነው። እሺ ልክ እዚሁ ነው ትራንስፈር ማድረገው። ስለዚህ በደንብ አዳምጡ። እሺ በደንብ ስሙ፣ በደንብ አዳምጡ። ከዛ በኋላ ላይ እንዲ ምን ተባለ ብዬ ስጠይቃችሁ ከመለሳችሁ 3 ልጆች እሞላለሁ ማለት ተስማምተናል አይደል? እሺ ለማየ የመጀመሪያ ጥያቄ የሚሆነው ያው አሁን ያለንበት አብዛኛውን እዚህ ጋር ያለው ቢያንስ 20ዎቹ መጀመሪያ እና 10ዎቹ መጨረሻ ላይ ቢበዛ 25 አካባቢ ያለ ወጣት ነው ያለውና ልጅነት ምን ይመስል ነበረ እና የዛ ጊዜ ላይ ደግሞ እንዴት ነበር ስራ ህይወት፣ የትምህርት ህይወት፣ የመጀመሪያው የልጅነት ጊዜያት እና የሄድክባቸው ጊዜያቶች እሱን እንዳስስ እስቲ። እኔ እንግዲህ ተወልጄ ያደግኩት ሀረር ነው። በእድል ነገር ሆኖ ከጥሩ ቤተሰብ ነው የመጣሁት። የትምህርት ደረጃ ባይኖራቸው ትምህርት ላይ ኢንፈሲስ ሰጥተው በደንብ አድርገው ያሳደጉን ቤተሰቦች ናቸው። እናቴ 90 ዓመት ሆኗ ኮሎምበስ ሀዋይ ነው የምኖረው። የመማር እድል እሷ ስላገኘች እኛ አሁን አሜሪካን ሀገር የምንጠቀምበትን መንገድ እየጠቀመች ነው ያሳደገችን። የሚያስጠና ሰው ከትምህርት ቤት ስንመጣ ጊዜ ቀጥራልን እንዲረዱን ታደርግ ነበር። እሷም ስለማይገባት ትምህርቱ እድሉ ስላልነበራት ለእኛ እድሉን ለመስጠት ብላ አስተማሪ ቀጥራ ሁልጊዜ ከትምህርት ቤት ስመጣ ወላጆቼ ባላቸው አቅም ጥሩ ትምህርት እና ጥሩ አስተዳደር ነበር የሰጡን። የሚገርማችሁ እናቴ
አስጠኞቹ ቤት መጥተው ሲያስጠኑ እሷ ስለማይገባ እኛ ችላ እንዳንለው ቁጭ ብላ ከኛ ጋር እኩል ታጠና ነበር። ይህንን አሁን ዞር ብዬ ስመለከተው በሰለጠነው ዓለም ነው የምታየው። እሷ ግን ወትር ጭናክስ የሚባል ከጅጅጋ 50 ኪሎ ሜትር ከዛ አካባቢ አድርጋ ያመጣች ሰው ነች እና ያንን አድርገው ያሳደጉኝ ወላጆች ነበሩ። አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቴን ሀረር የተማርኩት አዲስ አበባ ዩኒቨርሲቲ ለ1 ዓመት ተኩል ገባሁኝ። ይህ እንዳሁም ለእናንተም ባለቤቴ ትናንትና እንደዚህ ብላ ትናገር ትለኛለች። አዲስ አበባ ዩኒቨርሲቲ ወድቄ ነው የወጣሁት። ያን በቃ ህይወቴን የቀየረው እሱ ስወርቅ ምንም ያኔ መጥፎ ጊዜ ነበር። ብዙዎቻችሁ የምታስታውሱት ከሆነ የውትድርና ጊዜ ምናምን ነበር። ከዛ ከአንድ ሶማሌ ጓደኛ ጋር ተነስቼ ሶማሌ ገባሁኝ፣ አሜሪካን ሀገር ሄድኩኝ ማለት ነው። እና እዚህ ኢትዮጵያ የተማርኩት ሶሻል ሳይንስ ነበር። ከዛ አሜሪካ ገባሁና ጓደኞቼ ስመለከት ሁሉም ፋርማሲስቶች ናቸው። እኔም ለምን ፋርማሲስት አልሆንም ብዬ ኬሚስትሪ ፖታሲየም እንኳን ምን እንደሆነ አላውቅም ነበር። ጀምሬ በቃ ህይወቴን የቀየረው ከአዲስ አበባ ዩኒቨርሲቲ ወጥቼ ወጣሁኝ። እዛ ገባሁኝ፣ ፋርማሲ ስኩል ተማርኩኝ። ፋርማሲ ስኩል ጨርሼ ከዛ በኋላ ተቀጥሬ 1 ዓመት ሰራሁኝ። ከዛ በኋላ ግን ለማንም ሰው አልሰራሁኝም። የራሴን ንግዶች እየጀመርኩኝ 30 ዓመት በንግድ ዓለም ውስጥ ነኝ ያለሁት እና አንዳንድ ጊዜ በዚህ አጋጣሚ ነገሮች እኔ ወጣቶቹ የምነግረው መውደቅ ወይ ደግሞ መውደቅ ምንም አይደለም። እኔ ያኔ በጣም አዝኜ ነበር ለዓመታት። ከአዲስ አበባ ዩኒቨርሲቲ መውደቄ በቃ የህይወቴ መጨረሻ መስሎኝ ነበር። ግን እንደዛ ብኛ አላሰብኩትም። ህይወቴን ቀይሬ ከዛ ከስህተቴ ተምሬ ፋርማሲ ገብቼ ፖታሲየም ቅድም እንዳልኳችሁ ምን እንደሆነ ሳላውቅ ሳይንስ ከተማሩ ልጆች ጋር ገብቼ ተምሬ ጨርሼ ፋርማሲስት ሆኜ ከዛ በኋላ ኑሮ ቀጠልኩኝ። እሺ፣ አንዳንዶች እየጻፉ ነው፣ አንዳንዶች ፈዘዋል። እኔ አይመለከተኝም። እሺ፣ ለማን የሚያውቁት በተለያየ አጋጣሚ ኢንተርቪው ላይ ብዙ ጊዜ ያነሳቸዋልና ሊትራሊ ያልሰራው ስራ የለም። ለማ ያልሰራው ስራ የለም እና ብዙ ስራ ሰርቷል። እና ብዙ ጊዜ ስለ ሰክሰስ ሲነሳ ኢንድ ሪዛልቱ ነው የሚነገረን አይደል? መንገዱ አይነገረንም። እና ኢንድ ሪዛልቷ ታምራለች ማለት በጣም ትልቅ ሀብት፣ ትልቅ ነገር መኖር ትልቅ ነገር ነው። ማዕከል መንገዷ ግን አትነገረንም። ውድቀቶቿ ምናዎቿ አይነገረንም። እና እስቲ የሰራሃቸው ስራዎችን እንደው ሎተሪ አዘዋዋሪነት ጀምሮ ብዙ ነገር ውስጥ ማለት ነውና ደግሞ የካሳንቺሱንም ገጨመኝ በዛው። እኔ ካዛንቺስ 4ኛ ክፍል ተማሪ እያለሁኝ የኔ ሶማሌ ጦርነት በ1977 ሆኖ ከሀረር ሰዎች ተሰደው አዲስ አበባ መጥተው ነበርና ሰፈሩ ትንሽ አስቸጋሪ ስለነበረ እና ብቻ ሳይሆን እናቴ በንግድ ዓለም ላይ ሰው ስለነበረች ከትምህርት ቤት ስመጣ ከጓደኞቻችን ጋር ኳስ እንዳንጫወት ጀላቲ ይሸጥ ነበር። ታውቃላችሁ፣ ጀላቲ በረዶ ማለት ነው። ሰፈር ውስጥ ካዛንቺስ ውስጥ ኤቭሪዴይ 2 ዓመት ጀላቲ ሸጫለሁኝ። ከዛ በኋላ አሜሪካን ሀገር ሄጄ ወይ ሶማሊያ ሀገር ሄጄ ዘበኝነት ሰርቻለሁ። አሜሪካ ገብቼ ባልዲ ደዳሪነት ሰርቻለሁ። ታክሲ ነድቻለሁኝ። ያልሰራሁት ስራ የለኝም። እና አንድ ምለው ነገር አለ። ህይወት ባይሳካልኝ ተመልሼ ታክሲ መንዳት እችላለሁ ይላለኝ ሁልጊዜና ምንም አይደለም። የመጣህበት እንጂ ያለበት ቦታ ነው እንጂ የመጣህበት ማተር አያደርግም ለማለት ነው። የገዛኸው እዛ አካባቢ ለረፍት መጥቼ ከአሜሪካን አንድ ሰውዬ ቁጭ ብለን እዚህ ጋር እኮ የሚሸጥ አፓርትመንት አለ አለኝ። ኧረ እባክህ አልኩት። በል ነገ ጠዋት እኔ እንዳውም ሄጄም አላየሁትም። ግዛልኝ ብዬ ገዛሁት። ለምንድን ነው የገዛሁት? አንዳንድ ጊዜ በህይወት የምታደርጋቸው ነገሮች አሉ። ለእኔ ንብረቱ ሳይሆን ማተር ኦፍ ሰክሰስ አለ አይደለ? እኔ ለማግኘታቸው ያኔ ደረጃ ላይ የተሸኩበት ቦታ ዛሬ ተመልሼ አፓርትመንት መግዛት ቻልኩኝ ብዬ ገዝቼ ነው ሄድኩት። እና አሁን አንዳንዴ ሰመጣ አርፍበታለሁኝና እኔ እንዴት ነው ያየሁት? በቃ አንዳንድ ጊዜ ህይወት ውስጥ ነገሮች የሚያስታውሱ ነገሮች መኖር አለባቸው አይደለ? ሞመንቶችን ጊዜውን ስታገኝ ይህን ነገር ማድረግ መቻሌ ብዬ የገዛሁት አፓርትመንት ደስ ይላል አይደል? ማለት ላይክ ሊስትሮ እንትን ሎተሪ የምታዞሩበትን አካባቢ አዲስ አበባ የምታውቁ ሰው ልጆች አላችሁ?
እንዲህ ወይ እንዲህ ህጋችንን አውጥተን የለ። አዎ። ስለዚህ እንደዛ የነበረን ቦታ ላይ ሄዶ ትልቅ በጣም ቦታ ነው። እሺ ላይክ ካሳንቺስ ትልቅ ቦታ ነው እና ያንን ቦታ መያዝ ማለት ቀላል ነገር አይደለም። ከሀብት ጉዳይ ሳይሆን የትውስታም ስለሆነ ትልቅ ነገር ነው። ሌላ በጣም ለማ ቤተሰብ ህይወት ላይ በጣም ጠንካራ ሰው ነው። ከልጆችም ከእናትም ከወንድም ከእህቶችም በጣም ጃያንት ፋሚሊ ነውና አይ ቲንክ ወጣት አሁን በጣም ፎከስ ማድረግ አለበት ብዬ አንድ የማስበው ነገር የቤተሰብ ህይወትን ፕራዮሪቲ መስጠት ላይ ማለት ነውና እስቲ እሱ ላይ የተወሰነ ብትለን ስለ ቤተሰብ ህይወት። አሁን ከእናት ጋር ደስ የሚል ህብረት ነው ያለህ እና የሆነ ነገር እሱም ላይ የምንማረው ነገር አለ ብዬ አስባለሁ። ቤተሰብ ለአንድ ሰው ቬሪ ኢምፖርታንት ነው። እኛን ሼፕ የሚያደርገን እዚህ ቦታ እንድንቆም ያደረገን ቤት ውስጥ ያገኘነው ፍቅር ከቤተሰብ ጋር ያሳለፍነው ጊዜ ነው። አንድ ጊዜ የሆነ አላንድ ሄጄ አንድ ሰውዬ ሐኪም ነው ከካናዳ የመጣው ቫኬሽን ላይ ቁጭ ብለን ከሶስት ልጆች ጋር ልጆቹ ዶክተሮች ናቸው ይጫወታል። ተለቅ ያሉ ልጆች ናቸውና እኔም ከልጆች ጋር እዛ ቁጭ ብዬ ነበርና መጣና አንድ ነገር ልምከር አለኝ። እኔ ጓደኞቼ ገንዘብ ሳይባሩ ከልጆች ጋር ልጆቻቸውን ሳያውቋቸው ነው ያደጉት አለኝ እና እነኝህ ሰዎች አለ አሁን ያኔ የሚያስቡት አለ ጥሮታ ሰውታ እደሰታለሁ፣ ጥሮታ ሰውታ ከልጆች ጋር አሳልፋለሁ ብለው ያስባሉ አለ። ግን አለ ሁላችንም እንደምናውቀው ከ40 ዓመት በኋላ የተፈጥሮ ነገር ነው። ሁላችንም የጤና ጉድለት ይመጣብናል። ወደንም ጠላንም ፋክት ኦፍ ላይፍ አይደል እንዴ? እና የዛን ጊዜ መታመም ይመጣል፣ ጊዜም ላኖረ ከልጆች ጋር እና ምን አለኝ እኔ ያለ ሰዎች አለ በሽተኞች እንዴት ይሆናል ከልጆች ጋር ቫኬሽን ስትሄድ ይልኛል አለ። ግድ የለም ሌላ ዶክተር ያገኛሉ፣ እኔ ብሄድ ሌላ ዶክተር ያገኛሉ፣ ግን ልጆቼ የት መሄድ ይላል። እና የዛ ሰውዬ ምክር ከዓመታት በፊት ነበር የነገረኝ። ስታክ ጭንቅላት ስታክ አልኩ። እኔ አሁን ከልጆች ጋር በጣም የቀረበ ግንኙነት ነው ያለኝ። እኔ ቤተሰቦችም እንዳልኳቸው ፍቅራቸው ስላሳደጉኝ እዚህ ለመድረሴ ምክንያት የሆነ ፍቅር ያለው ኢንቫይሮንመንት ስላደግኩኝ ነው። እና እኔ እንግዲህ አንድ ቀን ሁላችሁም ቤተሰብ መመስረታችሁ አይቀርም። መመከራችሁ ነገር ያላችሁን ጊዜ ያላችሁን ሰዓት ያላችሁን ፍቅር ለልጆቻችሁ ስጡ፣ ለቤተሰብ ስጡ። ሌላ ሁሉ አላፊ ነው። ምንም በህይወት ላይ ከዛ በለጠ ደስታ ያለ አይመስለኝም። ቴንኪዩ በጣም ጥያቄ ልጠይቅ ነው። የመጀመሪያ ጥያቄ ለእናንተ እሺ። ይሄ ግሩፕ ነው የሚጠየቀው። የለማ እናት ሀገር የት ነው? ይሄ ግሩፕ ነው። ዝም በሉ እሺ። ስለዚህ ይሄ ግሩፕ ፌል ያደርጋል ማለት ነው ሙሉ ለሙሉ። አንተ ሐረር አይደለም። እሺ ጽናክሰን አጨብጭቡለት። ስለዚህ የዚህ ግሩፕ አሸናፊ ማነው ስምክ? ጽናክሰን ነው ጫላሽ። እሺ አሁንም በደንብ እያዳመጣችሁ እሺ። የመጀመሪያ አሸናፊ ታውቋል ማለት ነው። እሺ በህይወትህ ቻሌንጅ ፉል የነበረ ጆርኒ እና የተማርከው ሌሰን ደግሞ ሼር ብታረገን። በመጣህበት ጎዳና ላይ ፈታኝ የነበረ ጊዜ፣ በሱ ጊዜ ደግሞ የተማርካቸው የህይወት ትምህርቶች ነው። በጣም ጥሩ ጥያቄ። ይገርማል። አንድ አሜሪካኖች አንድ አባባል አላቸው። ሁልጊዜ እንደ ጨለማ አይቀርም ይላሉ አይደል? ማታ ቢጨልም ጠዋት ፀሐይ መውጣቱ አይቀርም አይደል? ችግር የህይወት አካል ነው። ብዙ ሰዎች እኔ አሁን በህይወቴ ውስጥ ነገሮች እንደዚህ ስሙዝ ሆነዋል ለምዚህ የተረስኩት ብዙ ችግሮች አጋጥመኛል። ለምሳሌ የዛሬ 5 ዓመት በ2020 ምንም አገር ሰላም በነበረበት ሰዓት አንድ ቀን ሐኪም ቤት ሄጄ ስትሮክ አድርጎኝ ነበር። አምሹር ስትሮክ የምታውቁ ሰዎች ካላችሁ አንዴም ሳይሆን 2 ስትሮክ አድርጎኝ ነበር እና አልጋ ላይ ተኝቼ መንቀሳቀስ አልችልም ነበር። ለተወሰነ ሰዓት አመታት ወራት በአፍንጫ ነበር የምመገበው። ግን የዛን ጊዜ ምን ነበር አስበው የነበረው እኔ ሐኪሞቼ የዛ ጊዜው ሊገርማቸው ነበር። እኔ ምን ነበር ማስበው ኦኬ እግዚአብሔር እድሉን ሰጥቶኛል፣ እኔ ምንድን ነው ማድረግ ያለብኝ? እንዴት አድርጌ ነው ከዚህ መውጣው እችለው ብዬ ጠይቃቸው ነበር። የዛን ጊዜ መናገር አልችልም ነበር። በጽሁፍ ነበር የምነጋገረው ከዶክተሮች ጋር እና ዶክተር ምን አለኝ፣ በቃ አንተ በሽታውን 50% ነው አሸንፈዋል አለኝ። ያለብህ ከጊዜ በኋላ 50% ነው እንጂ 50% አሸንፈዋል አለኝ። የሰውዬ በጣም የታወቀ ሐኪም ቤት ውስጥ ክሊቭላንድ ክሊኒክ የሚባል ብዙዎቻችሁ ሳታውቁት አትቀሩም።
አሜሪካን ውስጥ ሁለተኛ ደረጃ ያለ ሐኪም ቤት ነው። የአንድ ዲፓርትመንት ሄድ ነበር እና እንደውም ኢንተርቪው ላደርግልህ ብሎኝ ነበር እና ከዛ በኋላ እኔ ህመምን የደረሰብኝን ስትሮክ እንደ ውርቀት አላየሁትም፣ እንደ ሴት ፓክ አላየሁትም። ምንድን ነው ያደረኩት? 5 ዓመት ፈጀብኝ። አሁን ትንሽ ስሄድ ያስቸግረኛል፣ ግን ዋና ማግኘት ጀመርኩኝ። አሁን ዘላ 7 ወር ውስጥ ለምሳሌ 6 ወር ሙሉ በቀን 6 ቀን 1 ሰዓት ዋኛለኝ። መጀመሪያ መስሌን ለማጠናከር እስከ 200 ፎቅ ወጣ ነበር። በየቀኑ ኤክሰርሳይዝ አደርጋለሁ። ማድረግ የሚገባኝን ነገሮችን ላደርጋለሁ እና ህይወታችሁ ውስጥ አንዳንድ ሰዎች አሁን ምንድነው ሲታመሙ በሽታ ላይ ዲፔንድ የሚያደርጉት ሐኪሞቹ ያናገሩ የመገረማቸው ነው። በቃ እኔ መድኃኒት ስውሰድ አልወስድም አልኳቸው። አሁን እንደምታውቁት ብዙዎቻችሁ ሕክምና እስካላችሁ ስትሮክ ያላቸው ሰዎች መጀመሪያ ዋናው ኢፌክት እንትን ነው፣ ዲፕሬሽን ነው። ብዙ ጊዜ ሰለስ ላይ ፕሮዛክ ላይ ምናምን ያስቀምጥሻል። እኔ ግን ብያቸው ራሴ በኤክሰርሳይዝ መድኃኒት ሳልወስድ ነው ራሴን ያስተካከልኩት። እና ህይወታችሁ ውስጥ ችግር ሲያጋጥማችሁ እንደ ኔጌቲቭ አይቱ አቀባበላችሁ ሁኔታ ነው። እኔ እንደው የዛሬ 5 ዓመት ብታዩኝ አታምኑ ነበር። በዊልቼር ነበር መሄድ የነበረው። ከዛ በኋላ በክራንች መሄድ ጀመርኩት። ምን ያልኩት ግን እኔ እንደ ሴት ፓክ አላየሁትም፣ እየተደሰትኩኝ ነበር። እና አንድ ነገር ልጨምረላችሁ እና የዛን ጊዜ ሐኪም ቤት ተኝቼ ከነጋ የነበሩ ሰዎች ከሐኪም ቤት ለመውጣት ነው ሁሉ ሰው ወጪ ብዙ ስለሆነ በጣም ውድ ቦታ ስለሆነ ሰው ውጪ ቦታ እንዲህ ካድርጌ ቶሎ ልውጣ ነበር የሚለው። እኔ ግን ካልተቀመጥኩም በደምብ ሳለን አልወጣም ብዬ ነበር ከራከር የነበረው። እና ምንድን ነበር የዛን ጊዜ እግዚአብሔር የማመሰግነው የነበረው እነኚህ ተወላጆቹ መክፈል አቅቷቸው ሊውጣ ሲሉ እኔ ከ3ኛ ዓለም ከደሃ ሀገር የመጣው ሰው እግዚአብሔር አቅሙን ሰጥቶኝ ከፍዬ እየተከምኩኝ ይህን እንዴት አመምከኝ ብዬ እንዴት አድርጌ አማርራለሁ የሚል ማይንድ ሴት ነበረኝና ሐኪም ቤቱን በደስታ ቴራፒስቶቹ እንደኔ የሚወዱት ሰው አልነበረም። ሲመጡ 30 ደቂቃ በፊት ተዘጋጅቼ ነው የምጠብቃቸው ነበር። በቃ ለመዳን የነበረኝ ፍላጎት እና ሐኪሞችም እንደኔ የነበረው በቃ ህይወት ላይ ሰክሰስፉል ሆንከው ነገሮችን ኔጌቲቭ ነገር ሲመጡ ወደ ፖዚቲቭ ቀይረሽ መጓዝ በመቻሌ ነው እና ዛሬ እዚህ ቆሜ የምታዩኝ እንጂ እኔ የዛሬ 5 ዓመት መኖርም ያልነበረብኝ ሰውዬ እንዳውም ሐኪሜ እንዳለኝ ዋን ቢሌ ነው። ምናልባት ሕክምና ውስጥ ያላችሁ ሰዎች 2 ስትሮክ ኖሮት ምንም ሳይድ ኢፌክት ሳይኖረው የኖረ ሰው እኔ አላጋጠመኝም፣ አላየሁኝም። እና ህመሜን እንደ ኔጌቲቭ አላየሁትም። አቱከተሰ ፖዚቲቭ ህይወቴን እግዚአብሔር ማስተካከል ያለብኝን ነገር ማስተካከል አለብኝ ብዬ አስተካክዬ እየኖርኩ ነው። ቴንክ ዩ በጣም ልብ የሚነካ ስቶሪ ነው አይደል? አንዳንዴ በህይወት መልካም ነገር ያጋጥማል፣ ደግሞም ኔጌቲቭ ነገር ያጋጥማል። በመከራ ውስጥ ግን መጽናት አይደል እና ተስፋን መያዝ በጣም የህክምና ተማሪዎች ስለሆናችሁ ስትሮክን አላስረዳችሁም አይደል? በጣም በእንደዚህ አይነት ሁኔታ ውስጥ ሆኖ እንዲህ የጸና ልብን መያዝ ቀላል ነገር አይደለም። ኤክሰርሳይዝ በጣም ብዙ ነገሮች ይላሉ። እንደተባለው በዲፕሬሽን ነው አብዛኛውን ሰው የሚጎዳውና ይሄንን ነገር አልፎ ደግሞ ዛሬ እዚህ ጋር መቆም ደስ የሚል ነገር ነው አይደል? እና ጨብጭባ እንዴ። እሺ ሌላው ለማዬ በጣም ሼር ብታረገን ደስ የሚለኝ አሁን አብዛኛውን ወጣት ፕሪንሲፕል ለላይፍ ያስፈልገዋል አይደል? ሰክሰስ የሆነ ፕሪንሲፕሎች አሉት እና አንተ እነዚህ ሁሉ አመታት ላይ የጠበቀ ፕሪንሲፕሎች ምንድን ናቸው? የምትጠብቃቸው ፕሪንሲፕሎች እና ለማን ዛሬ አድርሰውታል ከእግዚአብሔር ጋር ብለህ የምትላቸው ፕሪንሲፕሎች ምንድን ናቸው? የሰክሰስ ኦኬ ዋናው እንትን የምለው በህይወታችን ውስጥ እድሎች ይመጣሉ። አንዳንድ ሰዎች አንድ ይመጣላቸዋል፣ አንዳንድ ሰዎች 5 ይመጣላቸዋል፣ አንዳንድ ሰዎችንም አያገኙም። ግን እድሎች ሲመጡ መጠቀም። እኔ እዚህ የደረስኩት የመጡልኝ ኦፖርቹኒቲዎች ጠቅላላ ስለተጠቀምኩባቸው ነው። ኦፖርቹኒቲዎች ሲመጡ ተመልሶ አይመጡ። አንዳንድ ጊዜ ስቴት እናደርግና እንትናለን። እኔም በምሳሌ ነው የምነግራችሁ። ይሄንን ስላችሁ 1-2 ጊዜያችሁን ካልወሰድኩባችሁ 1-2-3 ምሳሌዎች ህይወት ላይ የጠቀመኝን ልንገራችሁ። እኔ አሁን ፋርማሲ ስኩል ጨርሼ እኔ ተቀጥሬ ለአንድ ራይተር የሚባል ኮርፖሬሽን ሰራ ነበር። ያኔ ወጣት ነበርኩኝ እና
ኤኒታይም ሰውየው ወደ 50 ስቶር ነበራቸው እዛ ከተማ ውስጥ እና ስቶር በተዘጋ ቁጥር የምጠራው እኔ ነኝ። ሄጄ 7 ቀን እሰራላቸዋለሁ። አንዳንድ ቀን በ2 ቀን 34 ሰዓቱን እሰራላቸው ነበረ እና አንድ ጊዜ ምን ሆነ መሰላችሁ? ይሄ ምናልባት ቲቪ ላይም ሳሰሙት አውቃለሁ። እኔን ሌላ ሰራተኛ መቅጠር ፈልገው እኔ ሲያነግሩኝ በእኔ ቦታ ሌላ ሰው ቀጠሩ። እኔ ይሄ ሰውዬ የትም አይሄድም አፍሪካዊ ብለው ቀጠሩ። ሲቀጥሩ አንድ ሰውዬ ደውሎ ነገረኝ። እንትና የሚባል ሰውዬ ቀጠሩ እኮ በአንተ ቦታ ላይ እባክህ አልኩት። ጠራኋቸውና ጠራሁትና አለቃውን ቸካወር ይባላል። ኦኬ አልኩት። እኔ ክቤት አድርጌያለሁ አቁሜያለሁኝ። እኔ እንደዚህ ልቤን ሰጥቼ እንዴት ታደርገኛለህ አልኩት። ከዛ በኋላ እና በቃ ለቅቄያለሁ ብዬ ሄድኩኝ። ጓደኛ ጋር ሲያትል ሄድኩኝና 1 ወር ቆይቼ ተመልሼ መጣሁ። ለምን ለራሴ አልሰራም? እንደዚህ ልቤን 80-100 ሰዓት እየሰራሁላቸው እንደዚህ ካደረጉ የራሴን ካምፓኒ ፈጥሬ ለምን አልጀምርም ብዬ የራሴን ካምፓኒ ጀመርኩኝና እነኛ የሚገርም ነገር ከአመታት በኋላ ያ ሰው እያሰራ እንደዛ ያደረገኝ ሰውዬ ቅጠረኝ ብሎ እኔ ጋር ራሴ ፋርማሲ ከፍቼ ሁሉም መጥተዋል። እና ያንን እንደ መጥፎ ነገር እንደ ኔጌቲቭን ወደ ፖዚቲቭ ቀይረው ህይወቴን ቀየርኩበት ማለት እችላለሁ። ሌላ አጋጣሚ ደግሞ በሪል ስቴት ነው የምነግራቸው። ይሄንን ኦፖርቹኒቲን ለመጠቀም ማለት ነው። አንድ ጊዜ አንድ ቢልዲንግ ልገዛ ሄጄ ከባለቤቴ ጋር አንድ ጎበዝ ወጣት አየሁና ዋው እቺ ልጅ ብንቀጥራት ጥሩ ነበር ብናገኛት ምናምን ብለን የኦክሽን የሚሸጥ ድርጅት ነበረ እና ከዛ በኋላ አንድ ቀን ደብዳቤ መጣልኝ። እንግዲህ ሲመጣ አይቼው የሚሸጥ ቦታ አለ ምናምን ይላል። ሄድኩኝ የባለቤቴ ስለ ሂድና እስኪዋልች ቦታው በጣም ቁልፍ የሆነ ቦታ ነው። በዓለም ላይ አለ የሚባል ሐኪም ቤት ፊት ለፊት ያለ 4 ጋሻ መሬት ነው እና ሄድኩኝና አገኘኋት። ያችን ሴትዮ አገኘኋት። አገኛት ምን አልኳት፣ እሺ በተሸጭልኝ የአባቷ ነበረና ለእኛ ብትሸጡልኝ ቀጥርሻለሁኝ አልኳት። እና ያንን እድል የሰጠኝ ወረቀት የመታችልኝ እድል ተጠቀምበት። ሄጄ ሴትዮዋ ስታኝ ስራ ሰጥሻለሁ ስላት ያንን መሬት ለእኔ ሸጡልኝ። ያ መሬት አሁን ከገዛሁት በላይ 10 እጥፍ በላይ ነው እና ማለት የፈለግኩት ኦፖርቹኒቲዎች ሲመጡ ተጠቀሙባቸው፣ አታሳልፏቸው። ተመልሶ ሊያመጡ ይችላሉ። ምንድነው ጭብጨባ አይሰማም ባይዘው። እሺ አይ ቲንክ በጣም ትልቅ ጭብጥ ነው። ምክንያቱም አንዳንዴ ተማሪ ሆናችሁ ከሆነ ሰው ጋር ትገናኛላችሁ አይደል? ቢሆን አጋጣሚና ከዛ ማን አጠገባችሁ እንዳለ አታውቁም፣ ሚስ ታረጉታላችሁ አይደል? ኦፖርቹኒቲ ማለት ከዛ ነገ ደግሞ ያ እድል ተመልሶ ላይመጣ ይችላልና ስለዚህ ባገኛችሁት አጋጣሚ ይሄ በጣም የዚህ የትውልድ ትንሽ ክፍተት ብዬ የማስበው ስግብግብ ላቋርጥና ነገር ደግሞ የረሳውን ነገር አለ። እኔ አሁን የትም ቦታ ከሰው ዳንኤል መመስከር ይችላል። ትልቅ ሰው ታክሲ ነጂ ይሆን ሹፌር ይሆን ሁሉንም ሰው ቆሜ የማናገረው ሰው የቱ ጋር እንደሚጠቅማቸው አታውቁትም። እኔ ብዙ አሁን እዚህ ሀገር እንትሽያይ መጣ አንድ የሚያሳዝነኝ ነገር ትንሽ ሳንቲም ስላላቸው ራሳቸው የሚቆሉ ሰዎች አሉ። እኔ ስለራሴ መናገር አልፈልግም፣ ዳንኤል ሊመሰክር ይችላል። እኔ አዲስ አበባ መጥቼ አዲስ አበባ ከሚኖር ሰው የበለጠ ሰው አውቃለሁ። እኔ ከዚህ ሀገር ቆጠው 36 ዓመቴ ነው። ባረኩበት ሆቴል ኢትዮጵያኖች እዚህ ሀገር ተወልደው እኔም ተወልጄ ያደግኩት ነው። ግን እዛ በየቀኑ የሚመጡ ሰዎች እኔ ያለ አስተናጋጆቹ ለእኔ ያላቸው ክብርና ለነሱ ያላቸው ክብር የተለያየ ነው። ለምንድን መሰላችሁ? ሰውን አትናቁ። ሁላችንም እዚህ መሬት ነው ለምንገባው፣ ከሰው ትማራለህ። እኔ ይሄንን ለልጆቼ የምመክራቸው ነገር ነው። ሴቷ ልጄ ምን ትላለች? 3 ሰው ተቆመ፣ 3ኛው አባቴ ከሆነ ወሬ ይጀምራል ትላለች። እና ሰውን አትናቁ። ሁላችንም አንድ ነን። አዳምጡ ሰውን ነው። እኔ አንድ ጨዋታ ልንገራቸው። አንድ ጊዜ ማርክ ላስማን የሚባል አንድ ትልቅ ካምፓኒ የፋርማሲ ካምፓኒ ነው። ባለቤቱ እንትን ፒኮ የሚናገሩት ነኝ በአማርኛ ፓሮት ያረባል። በጣም ሀብታም ነው። ድርጅቱ የሚያስተዳድረው ሌላ ሰው፣ እሱ ግን በቃ እርግቦችም ነው የሚያረባው፣ ድሃ ነው የሚረዳው።
እና የራሱ ፋርማሲ ነበር። 56 ፋርማሲዎች ነበሩት። እና እኔ ተማሪ ፋርማሲስት ነበርኩኝ። እና ይመጣል እኛ ፋርማሲ ሲመጣ ለእርግቦቹ መድኃኒት ይገዛ ነበር። 10 ሰው ቢቆም 11ኛ ቆሞ እሱ ከፍሎ ገዝቶ ነው የሚሄደው ጠብቆ። እና ይገርመኝ ነበር። በቃ ይህ ሰውዬ ቢሮ ቁጭ ብሎ እጁን አጨብጭቦ የፈለገውን ሰው መላክ ይችላል። ሶር ሲመጣ ሰራተኞችን ትንሽ ሰራተኞች ካሸሮች ምናምን ሰላም ብሎ እንዴት ነው ልጅ ወለሽ ወይ አናግረው ምናምን ነው የሚሄደውና በቃ ይገርመኝ ነበር። እንዴ የሰው ልጅ በቃ ለካ በቃ ትልቅ ትምህርት ለህይወቴ ትልቅ ሞቲቬሽን የሆነኝ ሰው እሱ ነው። በቃ እንደ ሁልጊዜ ዳውን ቱ እርዝ ነው። ሁሉም ትንሹን እኔን ሰራተኛ ከ100 ሺህ ሰራተኛ በላይ ሊኖር ይችላል ሰውዬ እኔ ጋር ሲመጣ ተሰልፎ እንደ ማንኛውም ሰው ሚስተር ጌታቸው ቴንክ ዩ ብሎ ምናምን ይሄዳልና በቃ ይገርመኝ ነበር። ከመጣሁበት ባህል እንደዚህ አይነት ሀብት ያለው ሰው ኢትዮጵያ ውስጥ ማነው ሱቅ ፋርማሲ ኖሮት ሄዶ ቆሞ ሰልፍ ላይ ተሰልፎ የሚገዛ አታይም ማለት እንዴ? በዚህ ላይ አንድ ነገር ልጨምርልና ቅድም ከትኖች ካየሁ ነበር። አሁን በቀደም ትልቅ ባለስልጣን ነው አሜሪካን ውስጥ ትልቅ ባለስልጣን እኔና ባለቤቴን ልጄ ጓደኛ ነው እራት ጋበዘን። የሰውዬ ኮሚኒሽ በመኪና ተጠብቆ የሚሄድ ሰው ስጋ ጠብሶ እኔና ባለቤቴን አበላን እና ሳቀንኛ ራሴ። አሁን ኢትዮጵያ ውስጥ ባለስልጣን እኔና ለንቺ ቆሞ ስጋ ይጠብሳል ያልኩኝ እና ቢ ሃምብል ኤንድ ዳውን ቱ እርዝ አይደለ? ራሳችሁን ነው የሚጠቅማችሁ። ወደ ላይ መቆለል ምንም ዋጋ የለውም። ቃል አይደለ? ጥሩ ዜጋ ለመሆን ጥሩ ሰው ለመሆን ሞክሩ። በደንብ እየገባችሁ ነው አይደል? እስቲ አንገታችንን አሁን እየተግባባን ነው ማለት ነው። እሺ ይሄ ግሩፕ ይጠየቃል ማለት ነው። ሬዲ ናችሁ? እሺ ለማ በየሳምንቱ የሚያነበው ሜጋዚን ምንድን ነው የሚባለው? አይ መልስ ከተናገራችሁማ እሺ ድምፅ አይሰማም። ልክ ነው? ልክ ነው። እሺ አጨብጭቡለት። ማን ነው ስም? ሱራፌል። እሺ ሱራፌል ጫላ አይደል? ጫላ ሱራፌል። አረ ሴቶች የት ናችሁ? የመጨረሻ እሺ 2 እድል እሰጣለሁ። እሺ ከዚህ በኋላ ማለት ነው። በደንብ አዳምጡ። እሺ እሺ አይ ቲንክ የወሰድኩት ሌሰን የመጀመሪያው ነገር በጣም በምታደርጉት ነገር ሁሉ እድልን በሚመጣበት ጊዜ በአግባቡ ተጠቀሙ። ሁለተኛው ነገር ማን ምን እንደሆነ ስለማታውቁ ሁሉንም ሰው በአክብሮትና እንትን አድርጉ አይደል? በደንብ ያዙ። ሶስተኛው ነገር ሃምብል መሆን አይደል? መሬት በቃ የወረደ ሃምብልነት ትልቅ ነገር አለው። አይ ቲንክ በደንብ ነገ ለምትሆኑት ማንነታችሁ የሚጠቅማችሁ ሌሰን ነው ብዬ አስባለሁ። ሌላ ያው ለማና እኔን ያገናኘን የበጎ አድራጎት ስራ ነው። አይወድም ሜንሽን መደረግ በጣም 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 ብዙ ሰዎችን እንባብሷል ለማ በጣም እና አሁን የዳውሮ አንዱን ብቻ ብነግራችሁ ያው የክፍለ ሀገር አብዛኞቻችን ልጆች ስለሆንን እናውቀዋለን አይደል? የውሃ ችግር ማለት ነው። እና በጣም በቃ ቦታው እሱ ገብቶ አላየም ባይተው እንዳላችሁ ነው። ሰሜን ይሁን ደቡብ ይሁን ምስራቅ ይሁን አያውቀውም። ሰው ውሃ እየተቸገረ ነው የሚለውን ነገር አይቶ ነው የሚያግዘው ማለት ነው። እና አይ ቲንክ በጣም ይሄ ወጣት ቢማር ብዬ የማስበው ሰክሰስ ኢንኤቪታብል ነው አይደል? ለሰራ ሰው ለተጋ ሰው ክፋትም ቢኖረው መልካምነትም ቢኖረው ሰክሰስ አይቀርም። ግን በኋላ ነገ የምትሆኑት ማንነት እኔ ዊሽ ማድረግላችሁ እንዲህ አይነት ደግሞ መልካምነትን ቢይዝ ደስ ይለኛልና ምንድነው ከበጎ አድራጎት ስራዎች ጀርባ ያሉት ልቦች ምንድናቸው ማለት ሜንሽን ይፈቀድልኛል? እሺ ለምሳሌ አንድ ጊዜ የሆነ የሚጠቀመው ሬስቶራንት አለ። ሬስቶራንት ላይ ልጅቷ ታለቅሳለች እና ያያታል። ምንም አያውቃትም ምን አይላትም። በጣም ቅን ሴት ነች። በቃ ስታገለግል ጥሩ ታገለግላለች። እና ምንድነው የሆንሽው ሲላት የቤት ኮንዶሚኒየም መክፈል ያለባት ክፍያ አለ፣ የቀረባት ክፍያ አለ፣ እሱን መክፈል አለባት፣ አልቻለችም። እና እንግዲህ ካሜራ የለውም አይደል? አጨብጫቢ የለውም። እና ጀስት በሁለት ሰዎች መካከል የተደረገ እንትን ነውና ያንን ህዳዋን ሙሉ ለሙሉ የኮንዶሚኒየም ህዳዋን ሸፈነላት ማለት ነው። እና ትልቅ ነገር ነው አይደል?
እንግዲህ እንዲህ እያለን ከኛ ጋር እንግዲህ ለ5 ዓመታት በጣም ብዙ ስራ ነው የሰራነው። ኦልሞስት ከ6 በላይ ትምህርት ቤቶች ላይ ዲጂታል ላይብረሪ ትልልቅ ዲጂታል ላይብረሪ ሰርተናል ከኛ ጋር ማለት ነው። የውሃ ፕሮጀክት፣ የሽንት ቤት ምናምንና እኔ የሚገርመኝ እንትኑ አይደለም ላይክ ገንዘብ መስጠቱ ምናምን አይደለም፣ በሰጠበት ቦታ ደግሞ ልቡም አለ እና ችግር ተፈጠረ ከተባለ ላይክ ያያል እና ከዛ እንግዲህ አስቡት ስንትና ስንት ሺህ ማይልስ መጥቶ ባይኑ ማየት ይፈልጋል እና የሰውን ደግሞ ነገር በጣም በቃ ይሄ የሚራራ ልብ አይነት አለ አይደል? እና ፋርማሲ ሰዎች ይመጣሉ፣ አበሾች፣ ብዙ አበሾች የሆነ ነገር አጣን ካሉ ያደርጋል። ቀብር ስነ ስርዓት በጣም አስቸጋሪ ነው አሜሪካ ሀገር ላይ። የሆነ ሰው ሞቶ የሚቀብር ካጣ ከተባለ ለማ ኢዜር፣ የሆነ ሰው ታመመ ከተባለ ለማ ኢዜር፣ ቤተክርስቲያን ማስገንባት አለብን ከተባለ ለማ አለ እና አይ ቲንክ በጣም እዚህ ጋር በደንብ እንዲህ ብላችሁ ጆሮ እንዲህ ትልቅ ጆሮ ታውቃላችኋል ቢኖር እዚች ጋር በደንብ አድርጋችሁ እንድትሰሙ ፈልጋለሁ። እና ምንድናቸው እንደዚህ መልካምነቶች ከየት መጡ እና ደግሞ ለምንድን ነው የምታረገው? አሁን አንድ ሰው ፈገግ ማድረግ ከዛ የበለጠ ደስታ የለም። በገንዘብ የማታገኘው ደስታ ነው። እኔ አሁን በቀደም ባለቤቴ ቤት ሄደን ሰራተኞች ሁሉ ጊዜ ስመጣ ቲፕ እሰቃቸዋለሁ ገንዘብ እና 2 ሰራተኞች ሁልጊዜ አገኛቸውና ትንሽ ሳንቲም ጣል ሳደርግላቸው እግሬ ላይ ሊወድቁ ድንግጥ አልኩኝ። በቃ የእነሱ ደስታ እኔ ቀኑን ሙሉ ቀኔን ያደረገው ለእኔ ምንም አይደለችም፣ ለእነሱ ግን ትልቅ ነገር ነች አለ አይደለ? እና የአንድን ሰው ህይወት መቀየር ከቻልሽ ትልቅ ነገር ነው። የአንድን ሰው ደስታ ማየት ከዛ በላይ ምን ደስታ አለ ነው አይደለ? እኔ አሁን ለምሳሌ ደጋግሜ የምናገረው ነገር አለ። ሀረር ስማር የሀረር ገበሬ በከፈለው ግብር ነው በነፃ የተማርኩት። እኔ 1 ብር ከፍዬ አልተማርኩኝም። የሀረር ህዝብ ነው እዚያ ያደረሰኛል። ባሳየኝ ፍቅር፣ ባሳየኝ አስተማሪዎች ባስተማሪኝ ነገር እና ዛሬ እኔ ኑሮ ሳክቶልኝ መጥቼ እነሱን ብረዳ ምን አለበት? ከዚህ በላይ ደስታ ምን አለ? ምንም ደስታ ያለ አይመስለኝም ማለት ነው። እና እንዳይመጣንበትን አለመርሳት ጥሩ ነው። ዛሬ እዚህ ቆይቆምነቆ ሰዎች መስዋዕትነት ከፍለው ነው በቀላሉ የተገነባ ህይወት አይደለምና እያንዳንዱ ሰው የከፈለው ነገር አለና የመጣሽበትን አለመርሳት። ገና ለገና እኔ ኑሮ ተሳካልኝና ጎረቤቴ ይቸገር ብሎ ማለት፣ ጎረቤቴ ውሃ ይጣ ማለት እግዚአብሔርም እኔ እንጃ እኔ የህይወት ፕሪንሲፕል ነው ብዬ ነው የማምነውና ደስ እያለኝ በአመት 2-3 ነው ፕሮጀክት እየመጣሁ ኢትዮጵያ አስማስመረቀው እንደ ሌሎች ጓደኞቼ እዛ ቁጭ ብዬ ብርሃን እየጠጣ መኖር ይችላሉ። ግን እዚህ መጥቼ አሁን ከእናንተ ጋር ሳልፍ ያልኩትን ነገር እኔ ቸሪሽ ነው የማደርገው። ደስ ብሎኝ ነው የምሄደው። እናንተ አክብራችሁ መጣችሁ እኔን ያን ትንሽ ሰውዬ ላዳምጣችሁ ብላችሁ መጣት ራሱ ለእኔ ደስታ ነው። እሺ አሁን ሴቶች ብቻ ነው ወንዶች አይቻልም። በቃ ወንዶች አስቸገራችሁ እየመለሳችሁ። እሺ አሁን ከሰማችሁት ታሪክ 1 ደቂቃ ብቻ ሰጣችኋለሁ። የለማን ስቶሪ ሪቫይዝ አድርጎ መናገር። አመሰግናለሁ። አቶ ለማ ሀረር እንደተወለዱ እና 1ኛ ደረጃ ትምህርታቸውን እዛ እንደተማሩ ከዛ አዲስ አበባ ዩኒቨርሲቲ ገብቶ 1 ዓመት ተኩል እንደተማሩ ከአዲስ አበባ ዩኒቨርሲቲ ወድቆ በሶማሌ በኩል ወደ ውጭ ሀገር እንደሄዱ ከዛ በፊት ግን እዚህ ሀገር የተለያዩ ስራዎችን እንደሰሩ ሶማሌ ላይ ጥበቃ እንደሰሩ አሜሪካ ነገር ታክሲ ሹፌር እንደነበሩ እና የተለያዩ ዝቅ ያሉ ስራዎችን ሎተሪ አዟሪነት ጨምሮ እንዲሁም ደግሞ እነዚህን የመሳሰሉ ስራ ሰርቷል። አንድ ኢምፕረስ ያደረገኝ እናንተም ስታወሩት የነበረው ሎተሪ በሸጡበት አካባቢ ተመልሶ መጥቶ አፓርትመንት መግዛት እንደቻሉ እና እዛ ሀገር ሄዶ የኤሌመንት ስም እንኳን የማላቅ ሳይንስ የማላቅ ሰው ፋርማሲ ባክግራውንዳቸው ሳይንስ ላይ ጎበዝ ከሆኑ ተማሪዎች ጋር ጆይን አድርጎ ፋርማሲ ግራጁዌት ማድረግ የቻሉ እና ብዙ ነገር የሰሩ እንዲሁም ደግሞ ሃምብል መሆንን በበጎ የሚያምኑ ሃምብል መሆንን ያስተማሩን ትልቅ ሰው ናቸው። በጣም ጥሩ ሜሞሪ ያለሽ። ምን ተማሪ ነሽ? ራዲዮሎጂ። አንቺ በቃ ታነሽዋለሽ ማለት ነው። እሺ መጨረሻ እድል ለአንድ ሴት መጨረሻ እንሰጣለን ማለት ነው። ጥሩ እየሄደ ነው አይደል? ደስተኛ ናቸው አይደል? ፊታቸው አይንቀሳቀስም እንዲህ። እሺ ሌላ እያገባደድን ነው።
ይህንን ወጣት እንደው እድል አግኝቶ እንደው ካንተ ሊማር 2 ነገሮችን ቢያገኝ ወይ 3 ነገሮችን ምን ትመክረናለህ? ላይክ ለነገ ህይወታችን ስንቅ የሚሆን ነገር ምን ትመክረናለህ? እኔ አንድ ንግግር አለ። አንድ ታውቁት ይሆናል። ቤን ካርሰን የሚባል አንድ ኒውሮሰርጅን ባልቲሞር ዩኒቨርሲቲ ጃን ሆፕኪንስ ላይ ነበር። አንድ የተናገረው ንግግር አለ። ሁልጊዜ እኔ በህይወቴ የምከተለው ህይወታችሁን አለ ፈርስት 27 30 ዓመቱን ትዝረከረክና እድሜ ልክን እየተዝረከረክ መኖር ትችላለህ፣ ወይ ደግሞ 27 28 30 ዓመትን ለፍተህ ጥረህ ምን ብለህ ቀሪውን ህይወትህ ተስተካከለ የበለጸገ ኑሮ መኖር ትችላለህ። ህይወት 2 መንገድ ያለው ትበረታና ትሰራለህ፣ ወይ ደግሞ እያለቀስ ዝም ብለህ እያለቀስ ትሞታለህ ማለት ነው። እና እኔ አሁን ከኔ ጋር የዛሬ 35 ዓመት ከኔ ጋር 25 ዓመት ነው 30 ዓመት ነው ባለው ኤኒዌይ ከዛን ጊዜ ከኔ ጋር ፋርማሲ ስኩል ጨርሰው ስራ ያገኙ ሰዎች ነበሩ። እኔ ያኔ ነግር ስላቸው እንትን የነበሩ ያለቅሱ የነበሩ ያኔንም ስራውንም አይወደቱም ነበር። ያኔ ኮምፕሌን ያደርጉ ነበሩ፣ አሁንም ኮምፕሌን ያደርጋሉ። አሁንም ተቀጣሪ ናቸው፣ ያኔም ተቀጣሪ ናቸው። እኔ ግን ምንድነው ኦኬ ይሄ ነገር ፋርማሲ ጥሩ ነው፣ ጥሩ ገንዘብ ነው፣ ግን ህይወቴን መቀየር አለብን ብዬ እነሱ 40 ሰዓት እየሰሩ ቅዳሜና ዕቁብ እየጣሉ ቢራ ሲጠጡ እኔ 7 ቀን ሰራ ነበር። አሁን እኔ እነሱ 7 ቀን ይሰራሉ፣ እኔ በፈለኩበት ጊዜ ከፈለኩ ስራ ሄዳለሁኝ፣ ካልፈለኩኝ ደግሞ 3 ወር ስራ ለመሄድ እችላለሁ። ሰራተኞቼ ማኔጅ ያደርጉታል። እና ሌላችሁ የምፈልገው መስራት ትችላላችሁ። መጀመሪያ ላይ ግን በርትታችሁ የመጀመሪያ ህይወታችሁን ከሰራችሁ የመጨረሻ ህይወታችሁም የተስተካከለ ይሆናል። ፊታችሁ ቅዝቅዝ ያለ ነው። በቃ እንዲህ እየተባባልን አይደል? አዎ እሺ። ምክር ሲመከር እንዲህ እሺ። አዎ ይሄ በቃ ህይወት እንደዛ ነው። ሌላ ደግሞ ችግሮች ሲያጋጥማችሁ ምናልባት ወጣት ሆናችሁ ልትቸኩሩ ትችላላችሁ። ረጋ በሉ። እኔ አሁን ሰራተኛ ሳባረር ድሮ ጎረምሳ እያለሁ እኔ ማረሳት አንድ ሰራተኛ ሁልጊዜ ስልክ ላይ ተቀመጭ ስለ ጸሐፊ ነበረች አትሰማም ነበር። እና አንድ ቀን ስመጣ ስልክ ላይ አገኘኋት። ሁልጊዜ እየነገርኳት እዛው ነው ያባረርኳት። አሁን ግን አላረገውም እንደዛ። አሁን እኔ እሷ ሳባረር ቤቴ ሄጄ የምናገረውን ነገር አድርጌ ተናግሬ በራሴ ከጭቅላቴ አውርቼ መስተዋል ላይ ቆሜ ንግግር አድርጌ ነው ገንዘብ በለው በማግስቱ ሄጄ ቁጭ አድርጌ አንቺ ችግር ካላቸው እስቲ ስለኔ ንገረኝ፣ ይህን አላመሰሰሪልም፣ ከኔ ያየሽው ስህተት አለ፣ ከአንተ ስህተት አለ ብዬ ነው ማባረረው። አትቸኩሉ፣ በችኮላና ውሳኔ አትወስኑ። ረጋ በሉ፣ ተኙበት፣ አስቡበት። ከዛ በኋላ ዲሲሽኑ ጥሩ ይሆናል። ለምሳሌ አሁን አንድ ጨዋታ ላጫወታችሁ፣ ጊዜያችሁን አልሰርባችሁ እና የዛሬ 2 ዓመት አንድ ትልቅ ህንፃ ነበረኝ፣ 400 ፎቅ 800 መኪና የሚያቆም ነጭ ሰፈር። እንግዲህ አሜሪካን ሀገር ይሄ የዘረኝነት ችግር እዚህ 3ኛ ዓለም ብቻ አለም፣ እዛ ሀገርም አለ እና የ80% 90% ነዋሪ ነጭ ነው። እና ቢልዲንጉ ጋራዡ ወደቀ። አንድ ቀን ማታ ቴሌቪዥን እያየሁ ሰራተኞቼ ይደውላሉ። እኔ ብዙ ጊዜ ሰራተኞቼ ቢልዲንጉ ካልተቃጠለ እንዳትደውሉ ይነምላቸው የረፍት ጊዜ ሲሆን እና ጠዋት ሲሄድ ሄሊኮፕተሩ ድሮኑ ኒውስ ኦቨር ኒውስ የኔ ቢልዲንግ ስለ እኔ ቢልዲንግ ነው የሚያወሩት። ሲያዩ ባለቤቱ ጥቁር መሆኑን አወቁ። በቃ ይሄ እናንተ ላይገባችሁ ይችላል። አንዳንድ ዘረኛ ነጮችም አሉ እና ብዙ እስር ቤት ላያስገባ የሚችል ነገር ሁሉ ነበረ ያመጡብኝ ጣጣ። ግን ይህና ባለቤት ያረጋ ብለን አንዳንድ ጊዜ ደግሞ ተንኮል ስታስቢ ትሳሳያለሽ። እና እነኝህ ሰዎች እኔን ለማጥፋት ነበር የፈለጉት። በቃ ይህን ጥቁር ሰውዬ እንዴት ግማሹ የአሜሪካ መንግስት ረድተናል እንዴት 90% ነጭ ባለበት ከተማ ይህን ትልቁ አለ የሚባል ቢልዲንግ እሱ እንደገዛ የሚል አለ እና እነሱ ምን በቃ ያላመጡብኝ ጣጣ የለም። እኔና ባለቤቴ ግን ረጋ ብለን አንድ ነገር ሲመጣ አስበን ተመካክረን ተነጋግረን ምን የሚያክል ሲቲ የሚያክል ነገር እኔ ላይ ተነስቶብኝ እኔ በምፈልገው ነገር መንገድ አሸንፊያቸው ያልኩኝ። ይህንን ላደርግ የቻልኩት እኔ ከሰው የተለየ ሰውኝ አይደለም፣ ረጋ ብዬ በማያዜ ነው።
ቸኩዬ እንደነሱ ልብገባ ኖሮ እነሱ ለካምፔን ያደረጉብኝ የመጠቀሚያ ቦት ለማድረግ አለ አይደለ? ይሄ ጥቁር ነጮቹ ይሄ ሰው እናስረዋለን። እኔ ፍርድ ቤት መቅረብ ያልነበረብኝ ሰው ነበርኩ፣ ግን አስጨረስኳቸው በልና በህይወታቸው ውስጥ ችግር ሲያጋጥማችሁ ቸኩላችሁ አትወስኑ። ረጋ ብሏቸው አስባችሁ ነው። አንድ ቀን እንኳን ስጡት፣ ማታተኙበት ችኮላ አትናገሩ፣ በኋላ ሪግሬት ታደርጉታላችሁ። እና እኔ እንደ ሁሉም ሰው መክረው ሰው ሲያስቀይማችሁ ወይ ደግሞ ችግር በስራችሁ ሲያጋጥማችሁ ረጋ ብላችሁ ቁጭ ብላችሁ ራሳችሁ ከመስታወት ጋር አውርታችሁ እንዴት ነው ይህን ነገር አንድ ማድረገው የምትሉት። ይህን ነገር ከተጠቀማችሁ ህይወታችሁ ሰክሰስፉል ነው የሚሆነው። በችኮላ ውሳኔ አትወስኑ። አሁን የቤቱ ህግ በጣም ክሊር እየሆነ ነው ማለት ነው። እሺ ሴት ልጠይቅ ወይስ ቀጣይ ጥያቄ በኋላ ልጠይቅ? ተዘጋጅታችኋል? ሴቶች ብቻ ጨብጡ እስቲ። እሺ ጥያቄው ምንድነው? ለማ አሁን ካወራው ንግግር የጠቀሰው ዶክተር ስም ማን ይባላል? እጅ አውጥታችሁ ዝም ብላችሁ አይቻልም መልስ። እዛ ጋርም ያላችሁ ካላችሁ ሴቶች አቤት አሁን ለወንድ ብሰጥ በቃ ላጥ ነው። እሺ ቤን ካንሰን አጨብጭቡላት። እሺ እያገባደድን ነው። አይ ቲንክ ጥሩ ነገር የተማርኩት አሁን ሲነገር የመጀመሪያው ነገር የመጀመሪያ 30 ዓመታችሁን የምታሳልፉት ነገር ቀጣይ 30 ዓመታችሁን ይወስናል አይደል? ስለዚህ እንደው ቀለል ያለ ቋንቋ ከተጠቀምን ቢ ኮሽየስ ለምታረጉት ነገር አይደል? እዚህ አሁን እድሜው ደስ ይላል አይደል? መጫወት፣ መጨፈር፣ መደሰት የሆነ ነገር ማድረግ እና ነገ ዋጋ ያስከፍላል አይደል? ዛሬ የምትተጉ ልጆች የሆነ ነገር የምታረጉ ደግሞ ነገ ታርፋላችሁ አይደል? ስለዚህ የመጀመሪያው የወሰድኩት ሌሰን በምታደርጉት ነገር ቢ ኮሽየስ ነው። ሁለተኛው ነገር ደግሞ ለውሳኔዎቻችሁ ረጋ በሉ ነው አይደል? አድሬናሊን ራሽ አለች አይደል? በጣም እቺ እድሜ በጣም ከባለች እና የፍቅር ህይወት፣ የትምህርት ህይወት የሆነ ነገር ተነስቶ ዝም ብሎ የሚደረግበት እድሜ ነው። ስለዚህ እደሩበት ነው አይደል? የረጋ ወተት ቅቤ ይወጣዋል፣ የጅብ ችኩል ምን ይነክሳል ይባለው ቀንድ ይነክሳል ነው አይደል? ስለዚህ ጥሩ ሌሰን እየተማርን ነው። የመጨረሻ ጥያቄን ነው የምጠይቀው እኔ። ጥያቄውን እስከመጨረስ ነው። አንድ ጨዋታ ላጫወታችሁ። አንድ ሰራተኛ አለኝ አለ ዳውንታውን ክሊቭላንድ ያለ ቢልዲንግ ነው፣ ጠራጊ ነው። የሰውዬ 84 ዓመት ነው። አሜሪካን ሀገር አብዛኛው ሰው በ70 ዓመቱ ነው ጡረታ የሚወጣው። ይህንን 30 ዓመቱን እንትን እንዲያደርግላቸው በደንብ ክሊር እንዳደርግላቸው ነው። ይህ ሰውዬ እድሜ ልኩ ዝም ብሎ እስር ቤት ሲገባ ሲወጣ ምን ሲል ያሳለፈው። ብዙ ሰው በ70 ዓመቱ በ65 ዓመቱ ነው ጡረታ ይመጣል። ይህ ሰውዬ ግን በ84 ዓመቱ ጡረታ መውጣት አልቻለም። ለምን መሰላችሁ? መጀመሪያ ላይ ስለተዝረከረከ አሁን እኔ ጋር ተቀጥሮ ጠራጊ ነው። ጡረታ መውጣት አይችልም። ለምትል የጡረታ ሰዓቱንም አላስገባም። እስር ቤት ሲገባ ሲወጣ ነው እንትን ያለው። የወጣትነቱን ፈርስት 40-50 ይርስ አቃጥሎታል። እና አሁን በዚህ እድሜው ቤት ቁጭ ብሎ መኖር አልቻለም። እየመጣ ይሰራል ማለት ነው። ይሄ ወጣት ግን ይለያል አይደል? ከዚህ በኋላ በርተን እንሰራለን አይደል? እሺ በጣም እናመሰግናለን። የመጨረሻ ምክር፣ አስተያየት፣ ሀሳብክን ምንም ነገር ማለት የምትፈልገውን ነገር እስጥና እኔ እንደገና በድጋሚ በጣም ነው የማመሰግናችሁ። እኔ እዚህ ቦታ ቆሜ የምትናገራለሁ ብዬ ወይ ደግሞ ሰው ያዳምጠኛል ብዬ የኔ ህይወት ለሌላ ሰው ትኖራል ብዬ አላሰብኩኝ። ግን መክራችሁ ነገር ሃርድ ወርክ ኦልዌይስ ፔይስ። ከለፋ ትከለከምክ የትም ቦታ መድረስ ትችላለህ። እኔ ሀረር ከተማ መጽሐፍ የሌለበት ትምህርት ተምሬ ሶሻል ሳይንስ ተምሬ አሜሪካን ሀገር ዩኒቨርሲቲ ገብቼ ፋርማሲ መጨረስ ከቻልኩ አሜሪካን ሀገር ገብቼ ህንፃ መገንባት ከቻልኩኝ ከዛ መጥቼ ማናችሁም የፈለጋችሁበት መድረስ ትችላላችሁ። ስካይ ዘ ሊሚት ይላሉ አሜሪካኖች። ህይወትህ ከበረታ፣ ራስ ከጠነከርክ፣ ኦርጋናይዝ ከሆንክ፣ ካጠናችሁ አንድ ቀን እግዚአብሔር በአንድ በኩል ይከፍላችኋል። እኔ ጥሩ
ጥሩ ምሳሌ ነኝ ለዛ ማለት እችላለሁ። እንዳልካቸው ቅድም ሀረር ጁኒየር ስንማር ሃይስኩል ስንጨርስ ደህና ዋሉ እንኳን ያለን ሰው የለም። በዛ ነው በቤታችን ነው ዩኒቨርሲቲ ገባን እና የፈለጋችሁትን ከበረታችሁ ከተጋችሁ ማድረግ ትችላላችሁ። እኔ ለማጋነን አለምነግራችሁ አሜሪካን ሄጄ በብሮክን በሊጎች እንግሊዝኛ እስካሁን ድረስ ይቀልብብኛል። በሱ ሄጄ የጠበቆች አውሮፕላን ያላቸው የራሳቸው አውሮፕላን የሚበሩ ናቸው። እኔ ግን የመጣሁበት አንዳንድ ጊዜ ትምህርት ሊጎቼ ግል ትምህርት ቤት ነው የሚማሩትና ሲሄድ እንደ እምባዬ ነው የሚመጣው። እኔ የመጣሁበት እምባዬ ይውላልኛል አይደለ? ያላቸው እድል ያላቸው ኮምፒውተር ብዛት አንድ አስተማሪ ለ10 ተማሪ ነው ያለው። እኛ ስነግራቸው ይስቃሉ። ይሄ በጣም ክሩል ነው ይላሉ። እኔ ኢትዮጵያ ውስጥ ያለው ሲስተማ ከ1 እስከ 10ኛ የሚወጣ ልጅ አለ አይደለ? 59ኛ የወጣው ልጅ እናዝልለታለን ይላሉ። እና በቃ እኔ ግማሾች ጉግል አሁን ቴክኖሎጂ አለ ጉግል አድርጋችሁ ማየት ትችላላችሁ። ምንም እኔ $35 ይዤ ነው የገባሁት አሜሪካ ነገር $45 ይዤ ነው የገባሁት። አሁን ግን ከምፈልገው 6 ወር ባልሰራ ኢትዮጵያ ብትቼ ቢሮ እንኳን መሄድ የለብኝም። እና ለማጠቃለል ያህል ምንኳችሁ ጊዜያችሁን ተጠቀሙበት። እናንተ ናችሁ ፊውቸራችሁን ዲሳይድ ማድረግ የምትችሉት። መጠጣት መቃም ይቻላል። ሜልክን ግን የቃምክና የትርያት መኖር አትችልም። ህይወታችሁን በርቱ። እኔን እንደ ኤግዛምፕል ሰልኝ። እሺ ነጥብ እዛ ጋር ግን አትጨብጭቡ። አንዴ ቆይ፣ እዚህ ጋር ምንም ጭብጨባ የለም። እጃችሁ ራሱ አይንቀሳቀስ። እስቲ አጨብጭቡ። እሺ ሶ አይ ቲንክ ዩኒቨርሲቲ ላይፍ ማለት ብዙ ጊዜ አስባችሁ የምትመጡት አይደል? መዝናናት ፈታ ማለት ምናምን ነው አይደል? ጭንቅላታችን ላይ ያለው ማለት እሱ ይቻላል። ግን ደግሞ ጥሩ የሚሆነው ደግሞ አይደል? እንደው ቃሏ ደስ አትልም? ገገም ብሎ ገገማ ሆኖ አይደል? አተኩሮ የሆነ ቦታ መድረስን ማሰብ ትልቅ ነገር አለው። ፋራያስ ብላል የዛ ጊዜ ሲጠጣ ሲጨፈር ምናምን እነለማ እንት ሲያረጉ እሱ ዘወር ብሎ የሆነ ነገር ሲያረግ ደስ አይልም አይደል? ግን ደግሞ በኋላ ደግሞ ሪዋርድ አለው። ይሄንን በደንብ ያዙ። ከተፈቀደልኝ 10 ደቂቃ ከተጨመረልኝ ልጆች መካከል እንዲጠይቁ 3 ልጆችን እድል ልስጥ። ከዚህ አንድ ሰው ስሜ ዘሪው እንደምሰ ይባላል። የመጣሁት ከነርሲንግ ዲፓርትመንት ነው። እዚህ ላይ በመካፈል ደስ ብሎኛል እርሶንም በማግኘታችን እና እርሶን መጠየቅ የምፈልገው አሜሪካ ላይ ድርጅት አለዎት፣ ብራንድ ያለው ድርጅት አለዎት እና ኢትዮጵያ ውስጥም ለመስራት አስበዋል ወይ? የሆነ ብዙም የምናውቀው ድርጅት የለም እንዲህ ሰክሰስፉል የሆነ ድርጅት እና እርሶ ቢሰሩ ደስ ይለናል ለማለት ያህል ነው እና ሀሳብ ካለዎት ማለት ነው። ኦኬ እንደውም ነርሲንግ ስትል እኔ በአንድ ወቅት አሁን እኔ ፋርማሲስት ነኝ ያለ አንድ ጊዜያችሁን አልሰረባችሁና ዳይቨርሲፊኬሽን የሚባል ነገር አለ። በዚህ ዓለም ላይ ህይወታችሁ ስትኖሩ በአንድ ነገር ላይ ዲፔንድ አድርጋችሁ ብቻ ዳይቨርሲፋይ አድርጉ። እኔ በአንድ ወቅት አሁን ነርሲንግ ካምፓኒ ነበረኝ። እስከ 500 ሰራተኛ ነበረኝ ነርሲንግ ይሰሩ የነበሩና ጥሩ ፊልድ ነው፣ ቀጥለበት። አሁን ዘግቼዋለኝ። ግን አገሬ መተህ ትሰራለህ የምትለው ነገር ደስ ይለኛል። እኔ ከኢትዮጵያ ውስጥ የምመጣው ገንዘብ ለመስራት ሳይሆን ህብረተሰብ የሚቀይር ነገር ማስተማር ካለብኝ ለማስተማር። እኔ አሁን በህይወቴ ሞቲቬሽኔ ገንዘብ አይደለም፣ የሰውን ህይወት መለወጥ እና ወደፊት ከቻልኩኝ መጥቼ ለማስተማር ሞክራለሁ። አንድ የተገነዘብኩት ነገር የእኛ ጄኔሬሽን በእኔ በነበርኩበት ጊዜ ተማሪ ጥያቄ ብትጠይቅ ተነስቶ የሚመልስ ተማሪ አልነበረም እና የሆኑ ወጣቶች ለየት ያላቸው ናቸው። 5-6 ሰው ሲነሳ በጣም ነው የገረመኝና ጥሩ ለውጥ ነው። ስሜ ዳዊት ደሳለኝ ይባላለሁ። እዚሁ በአርባ ምንጭ ዩኒቨርሲቲ የፋርማሲ ተማሪ ነኝ። እሱ የጠየቁት ጥያቄ የኔ ነበረ። ቅድም በትንሽ ወረቀት የጠየቁት እኔ ነበርኩ እና ብዙ ጥያቄ አለብኝ እንኳን ፋርማሲ ከገባ በኋላ ማለት ነው። እና አሁን መጠየቅ የምፈልገው ምንድነው፣ እኔ ዩኒቨርሲቲ ስመጣ ለመማር ያሰብኩት ሜዲሲን ነበር። እንደ አጋጣሚ አልተሳካልኝም እና ፋርማሲ ነበረ ሁለተኛ ሰከንድ ቾይስ እሱ ነበር። ገባሁኝ። ከመግባት በፊት ብዙ ሰዎችን ጠየቁ
ከዛ በፊት ገጠር ነበር ያደጉት እጅግ ጭልም ያለ ገጠር እና ኢንፎርሜሽን ምንም አልነበረም። በቃ አንዴ ያሰብኩት ሜዲሲን ነበርና አልተሳካልኝም። ከዛም በኋላ ዲፓርትመንት ብማር ምን እሰራለሁ ብዬ የተለያዩ ዩኒቨርሲቲ ውስጥ ያሉ ምሁራንም ሁላ ጠይቃለሁ እና ፋርማሲ ጥሩ ነው እንኳን እናንተ ጋር ብዙ ባህላዊ መድኃኒት አለበት እሱን ሳይንቲፊክ ማድረግ ትችላል ብዬ በዛ ኢንስፒሬሽን ገባሁ። ከገባሁ በኋላ ስፔሻሊ ሰከንድ ፕሬሽማን ከጨርስን በኋላ ሁለተኛ ዓመትም ከጨርስን ወደ ሶስተኛ ዓመት ስመጣ ነው የማረው ትምህርትና አሁን መድኃኒት እሰራለሁ ብዬ ሳስበው አይመሳሰልም። እና በዩኒቨርሲቲያችን ውስጥ የሆነ ሪሰርች የምትሰራ ቤተልሔም ሲራክ የምትባል የፋርማኮግኖሲ መምህር ነበረችና እንዳጋጣሚ ቦልቦ ወይስ ለሸመናት ሲያለው ስፔሲፊካሊ ኦቾሎ እኛ አካባቢ ብቻ ነው ከዛ አካባቢ ስለመጣው ከዛም ያስተማረች ይሄን በሽታ የሚያውቅ ሰው አለ ስል አሁን አውቃለሁ አልኩት። ከዛም ላቦራቶሪ ጠራችና ከሷ ጋር 2 ሳምንት እዛ ጋር ያሉ ባህላዊ ሐኪሞችን እየጠየቁ ባህላዊ መድኃኒቶችን እያመጣው ከሰው ጋር ሲሰራ አያለው ኤክስትራክት ስታደርግ ከዛም ጠይቃታለሁ አሁን እኔም እንደዚህ ማድረግ እችላለሁ ወይ ወደፊት በዚህ እውነት ይሄን ነገር ተሰርቶ መድኃኒት መሆን ይችላል ብዬ ስጠይቀው እኔም ዝም ብዬ ልፋለሁ ግን ዝም ብለህ ልፋ አለች። ዝም ብዬ ልፋ አዎ እስቲ ከዛ አልተዋጣልኝም። ከዛም ሳስበው ያለው ኦፖርቹኒቲ በቃ በዚህ ዲፓርትመንት ወደፊት ግራጁዌት ባደርግ ኢዘር ሆስፒታል ፋርማሲስት ሆነ መስራት ወይስ አካዳሚክ እንትን መሆን ዩኒቨርሲቲዎች ውስጥ ብዬ አሰብኩና ከዚህ ሌላ አማራጭ አለ ወይ ብዬ ሳስበው ብዙም ሳትስፋይድ አልሆንኩምና እንደዚህ ያደረገኝ ምንድነው እዚህ እኛ አካባቢ አሁን የመድኃኒት ፋብሪካዎቹ ቢኖሩ ትንሽ ተማሪው ኢንስፓየር እኔ አሁን ሳስበው ያለው የት ነው መቀሌና አዲስ አበባ ጀኔ ምሰራ አይመስልኝም ምንም ሳስበው እንትን የሚያደርገኝ ነገር የለምና እርሶ በዚህ ኤሪያ ስፔሲፊካሊ እዚህ ደቡብ እኛ አካባቢ ምንም የፋርማሲ ካምፓኒ የለውምና ተማሪም ፋርማሲ አሁን በትልቅ ውጤት ነው ገበር እኔ ቤት ሙሉ መጽሐፍ ብቤ ነው እዚህ የደረስኩት። ሳስበው ግን ያለው አማራጭ ቁጭ በይ መድኃኒት ይቻል እውነትን ነው የምለው የኔ ጥያቄ ነው እና እኔ ሁሉ ለፍቼ እንትን ላሉ ብዬ በጎን እንኳን ሌላ ትምህርት ብላ ጀምራለሁ ታስብና ግን ምንድነው ተማሪው ኢንስፓየር የሚያደርግ ብዙ ተማሪ ብዙ ውጤት ይዞ ግን ነው ፋርማሲ ከገባ በኋላ በቃ መድኃኒቱን የሚሸጠው ብሎ በዲፓርትመንቱ ዲሳቲስፋይድ ይሆናል። ይሄን ነገር የሚቀርፍ ተማሪው ኢንካሬጅ የሚያደርግ እኛ አካባቢ እሱ እንኳን ለነርሲንግ ጠየቀ እንጂ የፋርማሲ ካምፓኒ እንጠይቀዋል። እርሱ ምን ሐሳብ አሉት? እዚህ ላይ ኮሌጅ ስትሄድ አሁን ለምሳሌ ፋርማሲ ስለተማርክ ፋርማሲስት መሆን የለብህም። ኦፖርቹኒቲው መፈጠረው አንተ ራስህ ነህ። በባምለ አንተ ራስህ ነህ ያንን ስራ እድል መፍጠር ያለብህ አንተ ራስህ ነህ እንጂ ተቀጣሪ ሆኜ ፋብሪካ ሄጄ እሰራለሁ ብለህ የምትካስብ ከሆነ ተቀጣሪ ሆነህ ትቀራለህ ማለት ነው። ኮሌጅ እኮ የሚያሳውን ለምሳሌ የልጄን ኤግዛምፕል ልንገርህ። ልጄን ቢዝነስ እንዲማር ነበር የፈለኩት። እሷ እኔ ስለ ኤክሰርሳይዝ ስለምናምን ስለሚወድ ፉድ ሳይንስ እማራለሁኝ አለኝ። ደግፌዋለሁ። እኔ ባለቤቴ የደገፍኩት ለምንድን ነው? እሱ እኔ ፋርማሲስት ሆኜ ወደ ህንፃ ግንባታ ውስጥ ገብቻለሁኝ። ህንፃ ነው የሚገነባው። እኔ ፋርማሲ አልሰራም። 10 ዓመት 15 ዓመት ሆነኛል ፋርማሲ ማኔጅ ነው ያደረኩት እንጂ ተወሰነ ዓመት ነው የሰራሁት እና ገና ለገና አርባ ምንጭ ዩኒቨርሲቲ ፋርማሲ ስላስተማረ ቀሪ ህይወትን አንተ ፋርማሲስት መሆን የለም አንተ ራስን የምትወስነው ማለት ነው አይደል? እርግጥ መጠቀም አለብህ። ቬሂክል ሊሆን ይችላል፣ መንገድ ሊሆን ይችላል። ያንን መንገዶች ተጠቅመህ ግን አንተ ስራ መፍጠር አለብህ። እኔ ጊዜን አልወሰድብህና እኔ ፋርማሲስት ተቀጠርኩ። ቅድም እንደነገርኩ ተቀጣሪ ነበርኩ። አባር ጥዬ ስሄድ ምንድን ነው የፈጠርኩት? ፋርማሲ እጥረት ያለባቸው ድርጅቶች ፋርማሲ ሲያጡ እኔ ራሴ ሰራተኛ አድርጌ ጓደኞችን ቀጥሬ ፋርማሲ ሪሊፍ ካምፓኒ አሁን ለምሳሌ እዚህ ከተማ ውስጥ አንድ ፋርማሲ ቢኖር ዛሬ ባለቤቱ ፋርማሲ ስቀጣ ነገ ይደውላል ማለት ነው። እንደዚህ አይነት ስራ ፈጠርኩ ለራሴ። ከዛ በኋላ ምንድን ነው ያደረግኩት? 1-2-3 ዓመት ነው ያን ከሰራን በኋላ ፋርማሲ ከፈትኩ። ፋርማሲ ከፍቼ ክኒን መቁጠር ብቻ ነበር እነሱ ያን ጊዜ እኔ ማሰራሁትም ሰዎች ነበር ማሰራው። ከዛ በኋላ ክኒን እየቆጠርኩ ምንም እንደማዋጣ ባኩኝ። ምን አይነት እድል መጣ? ይሄንን በያጋጣሚ ነገርና ከሰው ጋር መግባባት ይሄንን ኤግዛምፕል ይሆናል። አንድ ቀን ዋና ልትዋኝ ወስጃት ዋና ትማር ነበር። አንድ ሰውዬ ተጎኔ ቆሞ እንግዲህ ፋርማሲ ከፈትኩኝ አልኩ አይደለ? ይሄ ሌላ ወደ ሌላ እንደገና እንዴት እንደተወስኩኝ ላስረዳ ነው። አንድ ስካትሬባክ የሚባል ሰውዬ ስናወራ እንግዲህ ኮንቨርሴሽን ጀመረን። ምንድን ነው የምትሰራው ስለሆነ ሴልስ ማን ነኝ አለኝ። ሴልስ ማን? ኦኬ ምንድን ነው የምትሸጠው? አንድ እዛን ጊዜ ለስካር ክሬም የሚባል ፔን ክሬም የሚባል ሰዎች አሁን በታብሌት ከመውሰድ አንዳንድ ፔን ሜዲኬሽኖች በቅባት መንገድ እየሰራን ማቅረብ ማለት ነው።
እንደዚህ አይነት ቢዝነስ ጀምሬያለሁ፣ አለባማ ላለ ፋርማሲ አለኝ። ኧረ እባክህ ያዋጣል ስለው ጊዜ ያዋጣል በጣም ጥሩ ነው ነገር አለኝና ኦኬ ቤቴ ሂጅ ምንድን ነው ማታ ያደረኩት። ከዛ በፊት አንድ ነገር ልንገርም፣ የዛን ቀን እዛ ፋርማሲ 100%ን ፕሪስክሪፕሽን ሰፕላይ የሚያደርጉን ዶክተሮች ነበሩ። ይህንን ሌላ ቦታም ሰማ ይሆናል። ሴትዮዋ ትንሽ ባይፖላር ዲፕሬሽን አለባት እና አንድ ቀን ሲደብራት ሰራተኞችን ትጠራና ትሰርባቸዋለች። አንድ ቀን ደግሞ ሰላም ትላቸዋለች። ቢዝነሳችን በሷ ነው ዲፔንድ የሚያደርገው እና ይህን ልጄን ከማለት በፊት እና ምን ሆነ መሰለህ እና አንድ ቀን ጠራችኝና ሙልጭ አድርጋ ሰደበችኝ እና ህይወት እኮ በእኔ ነው ዲፔንድ የሚያደርገው አለች። ኧረ እባክሽ አልኩኝ። ወደ ቤቴ እያሰብኩኝ ሄጄ ነው እንግዲህ ሰው ያገኘሁት። ምን ልስራ? ይሄን ፋርማሲ እንዴት አድርጌ ነው ማሳደገው? በሷ እንዴት አድርጌ ነው ዲፔንድ ማላደርገው ብዬ ማን ሰው ነገረኝ። ስነገረ እባክህ አልኩት። ማታ ቤቴ ሄጄ አጠናኝ። ፒሲሲ የሚባል ድርጅት አዲስ የመጣ ክሪም ነበር ከብራዚል እና አሜሪካኖች ገና አዲስ ሳይንስ ነው። ወዲያውኑ ደውዬ ክላስ ሲሰጥ መማር እፈልጋለሁ ብዬ ሬጅስተር አድርጌ እቺ መጣሁ። ተማርኩኝ። በ2 ሳምንት መጥቼ ላቤን አስተካከልኩኝ እና ያንን ፋርማሲ ኦሃዮ ውስጥ አንደኛ ከቢትዊን ከሚልዋኬ ቱ ቦስተን በ7-8 ስቴቶች መካከል 4ኛ ነበረ። በአንድ ዓመት ውስጥ ያኪን የሚቆጠርበትን ፋርማሲ ወደ ኮምፓውንዲንግ ፋርማሲ ቀየርኩት እና ህይወቴን ቀየርኩ ማለት ነው። እና ለመክረም የምፈልገው ገና ለገና አርባ ምንጭ ዩኒቨርሲቲ ፋርማሲ ስላደረገ ህይወት ፋርማሲ ሲሆን ማለት አይደለም። እንደ ትምህርት ሰደው አንዴ ልጅ ጨምርልና ባለቤቴ ፒኤችዲ ያላት ሲቪል ኢንጂነሪንግ ተማሪያቸው አዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ ጥሩ ውጤት አድርጋ ጨርሳ የቀረች ተማሪ ነበረች። አሜሪካ መጣ ፒኤችዲዋን ጨርሳ ስንገናኝ ከኔ ጋር ስራ ሳትጀምር ከኔ ጋር ነው ቢዝነስ የጀመረችው። 18 ዓመት የተማረችበት ፒኤችዲ አሰራችበት። እርግጥ ምንድን ነው ያደረገላት? ሆራይዘኑን አሰፋው። አሁን ቢዝነስ ላይ ያለውን ዲሲሽን ከኔ በለጠ በብዙ በማንበቧ ከኔ የተሻለ ማስተዋል አላት። ትምህርቷ ኢንጂነሪንግ ብትማርም ከሱ ያገኘችው ምንድነው ማስተዋል፣ የበለጠ ነገሮችን አንደርስታንድ ማድረግ እና አልደጋግመህብህና ራስን አትወስን፣ አንተ ነው ህይወትን የምትወስነው። እሺ አመሰግናለሁ። ስሜ ሙሉዓለም አንተነህ ይባላል። የሜዲሲን የ2ኛ ዓመት ተማሪ ነኝ እና እኔ መጠየቅ የምፈልገው በወጣትነት እድሜ አይደለም ሌላ ሀገር ሄደ ይቅርና እዚህ እያለን አዲስ ኢንቫይሮንመንት ስንቀላቀል ምናምን ብዙ ኢንፍሉዌንሶች አሉ ላያችን ላይ እና የራሳችን ፐርሰናሊቲን እስክናጣ ድረስ ማለት ነው ግጭት ይፈጥርብናል፣ ኮንፍሊክት እና ውጭ ሀገር ያው አዲስ ነው አንተ ለሀገሩም እና እዛ ሄደ ተማሪዎችም ሲገቡ ነው ፋርማሲ ገቡ ያልከው ከሶሻሉ ነው የመጣው እና በተለያዩ በማንኛውም ህይወት ማለት ነው በፍቅርም ሊሆን ይችላል በተለያዩ ህይወቶች ከራስ ጋር ግጭት አጋጥሞ ያውቅም ማለት ቆም ብሎ ማንኛ አይነት ጥያቄ ማንነት ጥያቄ ፈጥሮብህ ያውቅም እና ያን ጥያቄ እንዴት አለፍከው? ሁለተኛ ጥያቄ ደግሞ አሁን እዚህ ለመድረስ እቅድ ነበር ወይ ከድሮ ወይስ አሁን ሶሻል ተምሬ ፋርማ እንደ እድል ነው ይሄ ነገር ትሰራበታለህ? ወይስ አሁን ለምሳሌ አብዛኛው ሰው እንዲህ ተምሬ እስከ 12ኛ ክፍል ዘን ዩኒቨርሲቲ ጆይን አደርጋለሁ ሜዲሲን እማራለሁ ዶክተር ስፔሻላይዝ ያደርጋለሁ፣ ግን ሳየው ያንተ ሶሻል ተማርክ ፋርማሲ ገባ ኢንተርፕረነር ሆንክ ዘን አፍተር ሰምቲንግ የሆነ ፕላንድ የሆነ ነገር አይመስለኝም አይ ቲንክ እና እንዴት ነው ነገር ሀፕን ያደረገው? እና እንዳልኳቸው አጋጣሚዎችን መጠቀም ማለት ነው እንጂ ገና ለገና ፕላን ስላደረግሽው የሚሳካ ነገር የለም። እኔ ህይወቴ ፋርማሲ ስኩል ወንድሜ ፋርማሲ ስኩል ገብቶ አዲስ መኪና ሲገዛ ስላየው ነው እንዴ እነዚህ ዩኒቨርሲቲ ገብቶ እነዚህ መኪና መግዛት ይቻላል እንዴ ብለን ገባል። ግን ደግሞ ከዛ በኋላ አሁን ለምሳሌ እኔ አሁን ብነግርሽ ጃፓኒስ ሬስቶራንቶች አሉ፣ አበሻ አሜሪካን አይ ቲንክ አስተዳደጋችን ነው መሰለኝ አብዛኛው 100% አበሻ አሜሪካን ገብቶ አበሻ ምግብ ቤት ነው የሚከፍተው። በትንሽ አስተሳሰባችን ለምን እንደሆነ እንጂ ከዛው ከኮሚኒቲያችን ውስጥ ሰመጣ። እኔ አሁን ብዙ ሰዎች ይገርማቸዋል፣ ጥቁሮች ይስቃሉ። ኢትዮጵያዊ ከአፍሪካ መጥ ጃፓኒስ ሬስቶራንት ከፍተህ ከስተመሮች እነሱ ናቸው። አሁን ቅድም እንዳልኩሽ ኦፖርቹኒቲ ሲመጡ መጠቀም እንዳልኩሽ እኔ አንድ ቀን አሁን ጃፓኒስ ሬስቶራንት ሄጄ ሰው ተሰልፎ ሲበላየኝ ወደ ፋርማሲ የነበረኝ ዛን ጊዜ ሄድኩኝና እኔም በቃ ጃፓኒስ ሬስቶራንት መክፈት አለብኝ ብዬ ከ10 ዓመት በላይ 6 ነው 7 ሬስቶራንቶች አለኝ እና እንዳልኩሽ
ኦፖርቹኒቲ ሲመጡ መጠቀም። ሌላ ደግሞ ከራስ ጋር ትጋጫለህ ያልሽውን ኦፍኮርስ እኔ አሁን ባለቤት አንዳንድ ጊዜ እብድነት ትለኛለች። በስተዋል ላይ ቆሜ አንድ ሰው ካናዳ ስምሽ ማን ነበር? እኔ ሙሉዓለም ከአንቺ ጋር ብጣላ ማታ ቤት ሄጄ በመስተዋል ላይ ቆሜ ከአንቺ ጋር እነጋገራለሁኝ። ራሴን እንደ ቴራፒ ነው እነጋገራለሁ። አንዳንድ ጊዜ ስህተቶችን ብሰራ እኔ ለማንኝ እንደዚህ ያደረግኩ ብዬ መስተዋል ላይ ቆሜ ራሴን አወራለኝ፣ ራሴን እጠይቃለኝ፣ ከስህተቴ እማራለኝ። ካጠፋውን ደግሞ ጎንበስ ብዬ ይቅርታ እጠይቃለሁ። አሁን አበሻ ኮሚኒቲ እዛ በአብዛኛው አበሻ እኔ ከተማ ያለሁበት እኔ ጋር ነው የሚሰሩት። አሁን ከአበሻ ሰራተኛና ከአሜሪካ ሰራተኛ ጋር ያለኝ እንትን አበሻ ብዙ ጊዜ ስታባሪሉ ሰርቆም ምን ብሎ ስታባሪሉ ያኮፍሻል። 5 ዓመት ነው ያኮፍሻል። አሜሪካኖች ግን ስትታያቸው እንኳን ነገ ጠዋት እንኳን ብታገኘው ጉድ ሞርኒንግ ብሎ ሰላም ይልሻል። እና እኔ አሁን አበሾችን አንድን ማድረጋቸው እንዴት ነው ሲያኮርፉኝም ሄጄ ሰላም እንደምን እንትና ብዬ ሰላም እላቸዋለሁ። ይደነግጣሉ ራሳቸው እና እኔ ቂም ይዤበት ተጣልቼው ያለ ሰው የለም። በተሻለ መጠን ነገ ጠዋት እንደ አዲስ ቀን አድርጌ ከስህተቴ እየተማርኩኝ በጣም በስህተቴ ራሴን ኢቫሉዌት አደርጋለሁ። ለምንድን ነው ነገር ያጠፋሁት? ምንድን ነው ከዚህ የምማረው? ህይወትሽን እንደዛ አድርገሽ ኤቭሪዴይ ኢቫሉዌት የምታደርጊ ከሆነ የተሻለ ቦታ መድረስ ትችላለሽ። ነርሲንግ ዲፓርትመንት የ4ኛ ዓመት ተማሪ ነኝ። በመጀመሪያ ፕሮግራሙ እንደዚህ አልጠበቅኩም። ከጠበቅኩት በጣም በላይ ነው። ማለት በብዙ ዓመታት የምናገኛቸውን ልምዶች ምናልባትም በገንዘብ ቢተመን በሚሊዮኖች ማናገኘውን ልምድን ያገኘ ነው። ለዚህም ደግሞ ዶክተር ዳኒንም ሚስተር ለማንም ከልብ አመሰግናለሁ። የኔ ጥያቄ ምንድን ነው? ያው በንግግርህ ላይ ወጣትነትን ስለመጠቀም ደጋግመህ እያነሳ ነበረ እና ምናልባትም የበለጠ ሞቲቬት ያደርገናል ብዬ ማስበው አንድ ጥያቄ ያለኝ እሱ ምንድን ነው በየትኛው የእድሜ ክልል ወይም ደግሞ ስንት ዓመት ላይ ያለህ ነው የመጀመሪያ ሚሊዮንን የሰራኸው? እና ደግሞ እኛ ስኬትን ጀምር ነው። አመሰግናለሁ። ይሄን እንኳን መመለስ ያስቸግረኛል፣ ግን እኔ ከፋርማሲ ከጨረስኩ በኋላ አንድ ዓመት ብቻ ነው ለሰው ተቀጥሬ የሰራሁት። ሁልጊዜ እንዳልኩ እናቴ የባልትና ምግብ እየሸጠች ወተት እየሸጠች ቲማቲም እየሸጠች እኛን ጀላቲ እየሸጠች ስላሳደገችን እኔ ገና ፋርማሲ ስቀጠር አንድ ጥቁር አሜሪካ ሁልጊዜ ይነግረኛል። አሁንም የመጀመሪያ ቀን የተቀጠርኩ ቀን 200 ፕሪስክሪፕሽን ነበር የሰራ ነው የቼክ ያደረኩት እና ስመለከት ተጎኔ አንዳንዱ 50 ዓመት ሰርቻለሁ ይለኛል፣ ግማሽ 40 ዓመት ሰርቻለሁ። እኔ በቃ የዛን ቀን ነግሬዋለሁ። እሱ ነው የሚያስታውሰኝ። አሁን እኔ ከኢትዮጵያ ድረስ የመጣሁት በቀን 12 ሰዓት ቆሜ ክኒን ለመቁጠር አይደለም ብዬ ወስኜ ነበርና የራሴን ቢዝነስ ጀምራለሁ ብለኛል ይለኛል። እና አሜሪካ ማማያል በቃ አንድ ነገር ፈጥሬ ጋስ ስቴሽንም ገዝቼ ቢሆን አንድ ነገር አድርጌ እጂ እኖራለሁ እንጂ እኔ ፋርማሲስት ሆኜ ክኒን እየቆጠርኩኝ እሱ ተቀጣሪ ሆኛለሁ ብዬ እኖራለሁ ብዬ አልወሰንኩኝ። ወሰንኩኝ ያን ነገርና ከዛ በኋላ ያገኘኋቸውን አጋጣሚዎች ሁሉ እየተጠቀምኩኝ እና ይገርማል። የዛን ጊዜ አለቃ የነበረውን ፋርማሲስት ከስንት ዓመት በኋላ እኔ ትልቅ ቢልዲንግ ሰርቼ 130 ዩኒት አፓርትመንት ሰርቼ ላስመርቅ ባለስልጣኖች ባሉበት ምናምን ላስመርቅ የሄድኩኝ ውሃ መግዛት ፈለግኩና ቆሜ ያንን እሱ አለቃዬን አገኘሁት። እሱ ቆሞ አሁንም ኪኒን ይቆጥራል። ጠየቀኝ፣ ይህን ነው የምትሰራው አለኝ። አፈርኩኝ። ምን ብዬ ለመናገር አለ። እሱ ጥሮታውን እየቆጠረ ነው። አሁን 2 years አማባት ሪታየር አለኝ እና ይሄን ሲጠይቀኝ አፈርኩኝና ሞራሉን ላለመጣ አይ ወደዚህ እንትን እየሄድኩኝ ነው፣ ግን ፋርማሲ አቁም ያለኝ አልኩት። በቃ ከሄድኩ በኋላ አሰብኩት የሰውዬ አለቃ ሆኖ ሳይገዛልኝ የነበረ ሰውዬ ብዙ መራበል የሚችል ግን እሱ ጭቅላቱ ተቀጣሪነት 9 o'clock ገብቶ 9 o'clock መጣት የሚል ጭቅላት ስላለው እድሜ ልኩን ጨረሰው በቃ። እና ጡረታ የመውጣበትን ቀን እየቆጠረ ነው ያለው። የኔ ህይወት ደግሞ በሌላ ዳይሬክሽን አለ። የኔ ዳይሬክሽን ሄዶ ለምንድን ነው እሱ እንዳልኩ ይሄ ነገር እኔ ሆቴም ገንዘብ ፍለጋ ነበር የገባሁትና ገንዘብ እፈልጋለሁ ብዬ ደስተኛ ሳልሆን መኖር የለብኝም አይደልና እንደ ሌሎች ጓደኞቼ ቁጭ ብዬ ኮምፕሌን እያደረኩ 30 ዓመት መኖር ይችል ነበር። ግን የዛን ጊዜ ዲሲሲቭ የሆነ እርምጃ ስለወሰድኩኝ እንደዚህ ወደ ላይ ልደርስ ችያለሁኝ።
ዳኝ እባላለሁ። 4ኛ ዓመት የሕክምና ተማሪ ነኝ። ያው ፕሮግራሙ ጥሩ ነበር፣ ግን ትንሽ መጠየቅ የፈለኩት አሁን ከተጠየቁት ጥያቄዎች በተለየ ሄልዝ ኬር ስለሆነ ሁላችንም ባክግራውንዳችን ከዛ ጋር የተገናኘ ይሆናል። ከሄልዝ ኬር አንጻር ያው ሜዲካል ባክግራውንድ ያለው እርሶን የመሰለ ትልቅ ሰው ይሄን የመሰለ የሚገርም ኮመርሻል ቬንቸር መኖሩ ደስ ይላል፣ ለኛም ኢንስፓይሪንግ ነው እና ከዛ አንጻር ዌስተርን ሄልዝ ኬሩን በደንብ ስለሚያውቁት ከልምዶ አንጻር ከሚያውቁት አንጻር እነዚህ ኢኖቬሽኖች አዳዲስ ኢኖቬሽኖች እና ማሽን ለርኒንግ፣ ኤአይ፣ ዳታ ሳይንስ እነዚህ ኢኖቬሽኖች ይሄ ሀገር ሶስተኛ ወረድ የምንለው ኢትዮጵያን የመሰለ ሀገር ለስ ኢንፍራስትራክቸር ያለው ለዳታ እና ለመሳሰሉት ነገር ለስ ኢንፍራስትራክቸር ያለው ሀገር እንዴት ነው ማኔጅ ሊያደርገው የሚገባው? ሜዲካል ፐርሰኔልስ በእንደዚህ አይነት ሁኔታ ውስጥ የቱጋ ነው ፖዚሽኑ? ምንድነው መሆን ያለበት? ሜዲካል ፐርሰኔል ላይክ እንደ አድቫይዘር ብቻ ነው መሆን ያለበት ለነዚህ ቴክኖሎጂዎች ወይስ ኢንክሉድድ መሆን አለበት? አክሽን ውስጥ መግባት አለበት ወይ? ያው ከልምዱ አንጻር ከዌስተርን ሄልዝ ኬር አንጻር ቢያካፍሉ። ቴንክ ዩ። አሁን አንስቴዥዮሎጂ ማሽኖቹ አንዳንዶቹ ማሽን ከሂውማን የበለጠ የሰውን እንትን ሚሚክ እያደረገ ከሂውማን የበለጠ አኪዩሬት የሆነ ሲስተም ተፈጥሯል። በኤአይ የማይሰራ ነገር የለም። አሁን ግን ሶማሊያ አንድ አባባል አለው፣ ከነገ ተበድረሽ አትጨነቂ ይላል እና አትጨነቁ ነው ይላሉ። እና አንቺ ወጣት ነሽ፣ ኢትዮጵያ ውስጥ ኤአይ መጥቶ እስከሚበጠብጥ ድረስ ጊዜ አለ። አንቺ የራስሽን ህይወት አሁን ለመኖር ሞክሪ እንጂ ስለነገ አትጨነቂ ማለት ነው። እና እርግጥ አሁን ብዙ ነገር አሁን ለምሳሌ አሁን አንድ ጨዋታ ላጫውትሽ። ሴኩሪቲ አሁን ዘበኛ እኔ አንድ አፓርትመንት ነበረኝ፣ እየተሰረቀ አስቸገረኝ፣ መኪና እየሰበረው አስቸገረኝ። በኋላ በቃ ሰው ብቀጥር ያንቀላፋሉ፣ እነሱ የተኙበት ጊዜ እየመጡ ይሰብራሉ። እና ምን አደረኩኝ? ይህቺ ጉግል ላይ ያደረኩት እንዲህ አድርጌ ነው ነገር ስለው አንድ ኤአይ ካምፓኒ ያገኙና ካሜራ ሰቀሉ። ይህ ካሜራ ሞሽን ዲክቴት የሚያደርግ ከሰው የበለጠ ሰው አያስፈልግም። በመስኮቱ ገና ነካ ሲያደርጉ አላርም የጮኸ ካምፓኒ ያገኘኝ። ይሄ ኤአይ ቤዝድ የሆነ ካምፓኒ ነው እና ዘበኛ ከ1 ዓመት ከ2 ዓመት በኋላ አያስፈልግም ማለት ነው። እና ኒዌይ ከነገ ተበድረን አንጨነቅም። ኤአይንም እየተጠቀሙ ሳይንስ መቀየር ይቻላል። ሜዲሲን እንደዚያ ጋር አይነት ሀገር ሜዲክ የሚሞት አይመስለኝም። ሽኖ ወሬ አባላት እየተከተልን ያለ ነው። ግን ይሄ ኤአይ እና ማሽን ለርኒንግ በተለይ የተለያዩ ሞዴሎችን ቢውልድ ማድረግ እንችላለን በራሳችን ዳታ ተነስተን ከሰርድ ወርልድ ዳታዎች። ብዙ ጊዜ ሜዲካል ወርልድ ላይ አፌክት የሚያደርገን የደብሊውኤችኦ ዳታዎችን ከዛ የሲዲሲን የመሳሰሉት ዳታዎችን የዌስተርን ዳታዎችን እየተጠቀምን ኢት ዳዝንት ቦዲ ዌል ላይ ከኛ ዳታዎች ጋር ወይም ደግሞ እኛን አይመስሉም እና ብዙ መድኃኒቶች ብዙ ሪሰርቾች ሜዲካል ሪሰርቾች ፊት አያደርጉም መተው እኛ ጋር ማለት ነው። ግን አሁን ባለው ቬንቸር በአዲስ ቴክኖሎጂዎች እኛ የራሳችንን ሜዲካል ሞዴል ቢልድ ማድረግ እንችላለን። የራሳችን በማሽን ለርኒንግ የተለያዩ ደረጃዎች ላይ መድረስ ይቻላል። ግን እነዚህ ነገሮች ላይ ሜዲካል ፐርሰኔሉ ቦታ የቱ ጋር ነው መሆን ያለበት? እነዚህን ሞዴሎች ቢልድ የሚያደርግ መሆን ያለበት ወይስ አድቫይዘር መሆን ያለበት? ለሶፍትዌር ኢንጂነሮች፣ ለኮምፒውተር ሳይንቲስቶች ዌስተርኑ ላይ እንዴት ነው እየሆነ ያለው? ቢልደር ናቸው ወይስ አድቫይዘር ናቸው ከሚለው አንጻር እንዴት ነው ልንጠቀመው የምንችለው ነው የሚለው ነው ሙሉ ጥያቄ። ጥያቄሽ ከኔ ኖሌጅ በላይ ነው እና ለመለስ አልችልም። ይሄን ጥያቄ ይቅርታ አድርጊልኝ። ግን አይ ካን ቴል ዩ ሳምቲንግ በጣም ብራይት ነሽ፣ ጥሩ ፊውቸር እንዳለሽ ታስታውቂያለሽ። በጥያቄሽ በጣም ኢምፕረስ ሆኛለሁ። አንድ ጥያቄ ለማንሳት ያክል ነው እና በቀጥታ እንግዲህ ባለኝ መረጃ ብዙ መረጃ ሳይሆን ትንሽ መረጃ ነበረኝ። በሚስተር ለማ ዙሪያ ብዙ ቤተሰቦች እንዳሉ እና ብዙዎችም ደግሞ እዚያው እንደሆኑ ይሰማል እና ምናልባት ፕሮፌሽናሊም የጤና ባክግራውንድ ያላቸው እንዳሉ ሰምቻለሁ። ተሳስቼ ካልሆነ እንግዲህ ከተሳሳትኩ እታረማለሁ። አዎ እኔ መጀመሪያ ወንድሜ ከጎንደር ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ 1981 ሜዲካል ስኩል ጨርሶ አሁን አሜሪካን ሀገር የራሱ ፔዲያትሪክስ ግሩፕ አለው፣ ሜዲካል ዶክተር ነው። ሁለተኛ ወንድሜ አዲስ አበባ ዩኒቨርሲቲ ሂሳብ ጨርሶ አሜሪካን ሀገር ሄዶ ፋርማሲ ደግሞ ፋርማሲስት ነው። ሶስተኛ እህቴ ደግሞ
ነርስ ነች። እዛው አሜሪካን ሀገር ተምራ ነርሲንግ ነው የምትሰራው። ከዛ በቀጥሎ ያለው ወንድሜ ጀርመን ሀገር ትምህርት ጀምሮ ከዛ በኋላ አሜሪካን ሀገር መጥቶ ፋርማሲ ስኩል ጨርሶ ከፋርማሲ በኋላ አልበቃ ብሎ ደግሞ በኒውሮሎጂ ስፔሻላይዝ አድርጎ ኒውሮሎጂስት ነው። ሜዲካል ዶክተር ፋርማሲስት ማለት ነው። ከሱ በኋላ ያለችው እህቴ ደግሞ ነርስ ነች። እኔ ፋርማሲስት ነኝ። ታናሽ ወንድሜ ደግሞ ዌል ሪስፔክትድ ኔፍሮሎጂስት ነው። ፋርማሲስት ከኦሃዮ ስቴት ጆርጅ ታውን ዩኒቨርሲቲ ደግሞ በኪድኒ ስፔሻሊስት ነው። አሁን ደግሞ በአንድ ዩኒቨርሲቲ ውስጥ ፕሮፌሰር ነው። የራሱን ንግድ ያለው። የመጨረሻ ወንድሜ ደግሞ ፕሮግራመር ነው። እና ሁላችንም ካላንዱ በስተቀር ሁላችንም ሕክምና ውስጥ ያለ ነው። ትንሽ አታጨበጭቡ እንዴ? ይሄ የሚያሳየው እኛ የተለየ ቤተሰብ ሆነ ምናምን ሳይሆን እናትና አባቴ ሆምወርካቸውን ስለሰሩ ኮትክቶ ስላሳደጉን የትምህርትን ጥቅም በጊዜ እንድንረዳ ስላደረጉ ነው የሆነ ብዬ አምናለሁኝ። በጣም ጥሩ። ግን የእኔ ጥያቄ እዚህ ጋር አያበቃም። ይህንን የሚያክል በጣም ትልቅ ፕሮፋይል ያለው ቤተሰብ እርሶ ብቻውን እንግዲህ ብዙ ማለት ነው፣ ለሀገርም ለሁሉም ለዓለምም ብዙ ማለት እንደሆኑ እናምናለን። እና እዚህ ያለው ወጣት ብዙ ነገር ከእርሶ ተምሯል። በጣም እናደንቃለን። ለመማር እድል በማግኘታችን እድለኝነት ተሰምቶናል እና በጣም ደስ ብሎናል። እንዴት አድርገው ሊረዱን ይችላሉ? አሁን ይሄ ወጣት በቀጥታም ይሁን በተዘዋዋሪ ለሰን ማግኘት ይፈልጋል፣ ቀጣይነት ያለው በተለያየ መንገድ። ይሄ ቤተሰብ እንደ ቤተሰብ ብቻም ሳይሆን ተቋምን በአንድ በሌላ መንገድ ከተቋም ጋር አብሮ የሚሰሩ በጣም ሰፊ ኔትወርክ ያለው ፋሚሊ ነው። እንግዲህ እኔ ይህንን በዚህ ልክ አልሰማሁም ነበር። ይህን በመስማቴ በጣም ደስ ብሎኛል። እና ምናልባት በምን ወይ ከዚህ ቤተሰብ ጋር ቤተሰቡ ብቻ አይደለም፣ በዚህ ቤተሰብ አማካኝነት how can we get linked to the other system so that we can learn more, so that we can fetch more? And is there any way that you can say few words about እንግዲህ አሁን እንደኔ አይነት ሰዎች ፊት ለፊት ወጥተው ስለሚናገሩ ነው እንጂ ብዙ ሰዎች ብዙ ነገር እንደሚያደርጉ አውቃለሁ። በግል ደረጃ ባይነገርላቸውም እኔ ብዙ ሐኪሞች አውቃለሁ ሀገራቸውን እየመጡ አሁን እዚህ የመጡ ሰሜን ሸዋ እየሄዱ 20 ሰው 200 ሰው ኦፕቶሜትሪስቶች መጥተው እዚህ አክመው ሄደዋሉ። ኦፕቶሜትሪስቶች ማለት እና ብዙ የሚያደርጉ ሰዎች አሉ። እኔ እናንተ አልሰማናቸው ይሆናል እንጂ ችግሩ ምንድነው? እዚህ ሀገር አሁን ብዙ ሰዎች እንደዚህ መተህ ስትናገር ጉራ ነው የሚመስለው እና ባህሉ የለም። ያ ባህል ስለሌለ ነው እንጂ ብዙ ኢትዮጵያኖች ሀገራቸውን የሚረዱ እንዳሉ አውቃለሁ። እኔ በግል የማውቃቸው ሐኪሞች አሉ እየመጡ በድብቅ እየረዱ እያሉ ሄደዋል። ግን ምንድነው እሱ አዌርነሱ የለም። ሰው አይናገርም። የኛ ባህላችን የመናገር ባህል የለምና ያደረጉትን ነገር አይናገሩም። በዛ ነው እንጂ ብዙ ሰዎች እንደሚያደርጉ አውቃለሁ። እሺ የዶክተርን ሀሳብ ትንሽ ያገኘሁት መሰለኝ እና ምንድነው እንደ ዩኒቨርሲቲ ለምሳሌ ሪሌሽን ከመፍጠር አንጻር መፍጠር የሚቻልበት ኤኒ ፖሲቢሊቲ ካለ እንደ ግለሰብም እኔ ላግዝ እዚህም ስታፍ ኦኬ ቆሜ ላውራ አይደለ? እንግዲህ እንዲህ አጋጣሚ አልፎ አልፎ የሚገኝ አጋጣሚ ስለሆነ አጋጣሚዎችን በመጠቀም ማክሲማም ሀሳቦችን መስማት፣ እድሎችን ፌች ማድረግ፣ ማንኳኳት፣ ኔትወርክ ማድረግ አንዱና ትልቁ ጉዳያችን ከተማርነው ውጪ ኔትወርኪንግ ኢዝ ዋን ኦፍ አወር ታርጌት። ስለዚህ ኔትወርክ ከማድረግ አንጻር ቀጥታ የሚደረጉ ነገሮች መልካም ናቸው፣ አፕሪሼት እናደርጋለን። ያው የምንነገረውም አይነገረውም ይኖራል። ያው እንደየ ግለሰቡ ምርጫም እንደየ አጋጣሚ ይሆናል። አሁን ግን እዚህ ጋር ያለው ሰፊ ሰው እዚህ ጋር ያለው ጋዘሪንግ እንደሆነ ኮኔክት መሆን የሚችልበት for subsequent communications, for subsequent guidance, for subsequent means of getting in link with the other part of the world. Plus
ምናልባት በዚህ አጋጣሚ እንግዲህ እችኛው ስለ ኔትወርኪንግ አንዷ ጉዳይ ነች ስፔሲፊክ ሳደርገው እና ምናልባት የተሰማውትንም በዚህ አጋጣሚ ወይ የሚያስቡትም ነገር ካለ ያው በዚህ አጋጣሚ ያው ስቴጁ በጣም ያለቀ ስለሆነ ዶክተር ዳኒ እድል ላይሰጠኝ ይችላልና ከዚህ አንፃርም ጭምር ያው የመስማት ጉጉት ስላለኝ ብዬ ነው። አመሰግናለሁ። አንዳንድ ጊዜ የምትላቸው ሞመንቶች አሉ። እኔ አሁን ይህን ጥያቄ አላሰብኩበትም ነበር። አንተ መጣው ሀሳቡን እኔ እንዳስብበት አድርጎኛል። ብዙ ኮኔክሽን አለኝ እና ሄጄ እንግዲህ አንድ ሰው ያቅሙናል ለሚያደርገው ሄጄ ይህን የሰጠኝን ሀሳብ ዳይገስ ስላደርገው እንጂ ኮኔክሽኖች ሊፈጠሩ የሚችልበት መንገዶች አሉ። ዩኒቨርሲቲዎች አሁን ለምሳሌ የዛሬ 30 ዓመት እኛ ባህር ዳርና የምኖርበትን ከተማ ሲስተር ሲቲ ብለን ሀሳብ እንለዋወጥ ነበር ምናምን እርዳታ እንረዳዳ ነበረ። ብዙ ማቃቸው ኮሌጅ አስተማሪዎች አሉ። እንደዚህ አይነት ሀሳብ ባቀርብላቸው ደስ የሚላቸው የሚሞክሩ ሰዎች ስላሉ ሀሳቡን ስላመጣልኝ አንዳንድ ጊዜ ነቃ የሚያደርግ ነገር አለ እኔ አላሰብኩትም ነበር እና thank you for bringing to my attention። ሌላ አድ ለማድረግ ያክል ምንድነው ለማ የሚታወቀው መልካም ነገር በማገናኘት ነው። ስለዚህ እኔ on behalf of him እኔ I can answer this question እና whenever there is possibility ሰውን የሚጠቅምበት ነገር he always use that ማለት አሁን ዋትስአፕ ባሳያችሁ ግሩፕ የተፈጠረ ላይክ ዳንኤል የሆነ ሰው አለ እሱ አለ እና ላይክ እከሌ ከናሳ ሊሆን ይችላል ሰውየው የጠየቀው እና እንዲህ ማድረግ ፈልጋለሁ ዳኒ እንዲህ መስራት ፈልገዋል አግዛቸው ነው። ስለዚህ በጣም ዩኒቨርሲቲው ትልቅ ስራ እየሰራ ያለ ዩኒቨርሲቲ ነው። ትላንትና ከዶክተርም ጋር እያወራን ነበር። ዲያሊሲስ ማሽኖች ላይ በጣም ክፍተት አለ። የተለያየ የሚፈለጉ ነገሮች አሉ። ሶ እኔም ሜንሽን ለማድረግ ያክል ይሄን ዲጂታላይዝ አድርገን we started very nicely ግን በኒድ yes ጋፑ በጣም ሰፊ ነው። እሺ ምንድነው የሆስፒታል የዩኒቨርሲቲው ሲኢዲ ሲሆን ሎቢ ማድረግ አንዱ ስራ ስለሆነ ምንድነው በጣም በደስታ እኔ on behalf of him የምመልሰው ለዛ ነውና የሚጠቅም ነገር ሆኖ አንዳንዴ ጆሮ ውስጥ መግባት ነው አይደል ትልቁ ነገር እና ትላንት እያወራን ነበር የዳውሮ የሰራነው ዲጂታል ላይብረሪ እዚህ እንዲደገም ይፈልጋሉ። እግዚአብሔር ይፍቀድ። ቃል አንገባም ግን ሲመጣ በቶ ቃል አንገባም ግን አሁን ከመነጋገራችን በፊት እኔ ጅጅጋ አካባቢ አድጌያለሁኝ። ብዙ ከሶማሌ ጓደኞች አሉኝ እና ፊቅ የምትባል ከተማ አሉኝ ጓደኞች አሉኝ ኖሬበታለሁኝ አሚናቃቸዋለሁ ሰዎችና እነሱም ዛሬ ይህን ጥያቄ ጠይቀውኝ ነበርና እነሱን አስቀድሜ ከዛ በኋላ ደግሞ እንነጋገራልና የምንችለው እናደርጋለን። እሺ ዶክተር ደስታ ከባድ በመጀመሪያ ካሉት ቁጥብ ጊዜ በተጣበበ ሰዓት ጊዜያችሁን ሰጣችሁ ስለመጣችሁ ስንቅ ስላሳያችሁ እጅግ አድርገን እናመሰግናለን። እኔ መጠየቅ የምፈልገው ጥያቄ ውጭ ላይ ብዙ አመት ኖረዋል እንድጠቀሱልን ከሆነ እና ውጭ በሚኖሩበት ሰዓት ብዙ አይነት ፕራክቲሶች አሉ፣ ቱሎች አሉ፣ ሜዲካል ፊልድ ኬሮች አሉ፣ በተለያዩ ፊልዶች እነሱ ጋር የሚተገበሩ ፕራክቲሶች አሉ እና እነሱ ጋር ያለ ነገር እኛ ጋር ግን የሌለ ነገር ይኖራልና እነዛን ሁሉም ጥሩ ነው ባይባልም መጥፎ ነው ባይባልም ያው ጥሩም አለና እነዛን ወደዚህ ኢትዮጵያ ውስጥ ከማምጣት አንፃር ምን አይነት ስራዎችን እየሰሩ ይገኛሉ እና ደግሞ ባያካፍሉን ሀሳብም ካለ እርሱ የጀመሩት ነገር ሊኖር ይችላሉ ልጆቻችሁ የሚቀጥሉት ነገር ይኖራሉና እሱን ነገር ለኛ ከማጋራት አንፃር የሆነ ነገር እንዲሉ። ሜዲካል ስኩል ተማሪ ነሽ? አዎ። ኦኬ አንድ እኔ ያለኝ ኤክስፒሪየንስ ልንገርሽ። እዛ ሀገር አሁን አየሁት እኔ እዛ ሀገር ሕክምናና አሜሪካን ሀገር ያለው ሕክምና ትንሽ ለየት የሚያደርገው እኔ የተገነዘብኩት ነው። ዶንት ቴክ ኢት አስ ክሪቲሲዝም ግን ኦፒኒየን ነው። እሺ እኔ አሁን እኛ ሀገር እዛ ሀገር አየሁት እኔ ራሴ አንድ ጊዜ መጥቼ ኪኒስቶን አታክ አደረገኝ እና አንድ ሐኪም ቤት ሄድኩኝና ሐኪሙን ላናግረው ስል አሁን እኛ ሀገር ያለን እኔ ፋርማሲ ስኩል ስማር ሮቴሽን ስንሰራ
ይህ ስለ ወጣት ዶክተር እኔንም ስለ አብረን ሮቴት ስናደርግ ስለ ፋርማሲቲካል ኩዌሽን ከሆነ እንደ ትልቅ ሰው ዋትስ ዮር ኦፒኒየን ብሎ አዳምጦኝ ነው የምንነጋገረው። የምንማረው እንደዛ ነው። 5-6 የተለያየ ስፔሻሊቲ ያለ ሰው ፋርማሲስቱ አለ፣ ፊዚካል ቴራፒስቱ አለ፣ ሁሉም ዶክተሩም አለ፣ ጀነራል ፕራክቲሽነሩም አለ። በሽተኛው ጋር በጣወጣት እየደራውን ስናደርግ እንደ ጓደኛ ነው የምንነጋገረው። እና እዚህ ሀገር ያየሁት ነገር እንግዲህ ሐኪሙ ምን አለ መሰላችሁ? እኔ ኪድኒ ስቶን አታክ እንዳደረገኝ እነግረዋለሁ እና ለምን ፔን ሜዲኬሽን ስጠኝ አይነት ኪድኒ ስቶን አለኝ እለዋለሁ። ኪድኒ ስቶን የምሰጥ መሬት ላይ ወድቀህ ይህን ሜዲኬሽን የምሰጥ መሬት ላይ ወድቀህ ስንትፈራፈር ነው አለኝ እና ገረመኝ በጣም። ይህ ሰውዬ እኔ ሕክምና ፈልጌ ሄጄ እንደ ተማሚ ካላናገረኝ ወይ ደግሞ አሁን እኔ ከአሜሪካ የመጡ ሐኪሞች ብዙ አበሾች ሲሰጡ አስተያየት ሰምቻለሁኝ። ሰው የሚያናገሩት ሂማንሊ ነው። ያ ሰው እኮ ነፍስ ነው። ሕክምና ፈልጎ ነው የመጣው አይደለም። ይሄ ጀነራላይዝ ማድረግ ሳይሆን ሁሉም ዶክተር እንደዛ ነው ማለት ሳይሆን አብዛኞቹ እንግዲህ ሜዲካል ስኩል ተማሪዎች ናቸው። መመክራችሁን ነገር በሽተኞቻቸውን እንደ ሰው ያቸው። እነሱ እኮ እናንተን እርዳታ ፈልገው ነው የመጡት እና ምንም ትንሽም ዳም ቆሻሻ ቢሆንም አክብራ አናግረው። እኔ አንዳንድ ጊዜ አሁን እኔ የሕክምና ሐኪሞች አንደኛው ሐኪሜ በ2 ዓመትም አታገኘው ቀጠሮ 4-5 ዶክተራቶች ነው ከዛ በኋላ የምታየው ወርልድ ክላስ ዶክተር። ግን እኔ ጋር ለማጋ ሲመጣ የምሰራውን ስራ እዛ አካባቢ ቢልዲንጎች ስራ ለስሎ ሲያወራኛል አድንቆኝ እንደ ትልቅ ሰው አድርጎ ነበር መናገረኝና የራሱ መድኃኒት ማዘዙ ብቻ ሳይሆን ሳይኮሎጂካል ሰፖርት ራሱ ያንን በሽተኛ እንደ በሽተኛ ካናገርከው በሽታውን ሊድን ይችላል። እና ጥያቄሽ መልሻለሁ ወይስ ከመንገድ ወጣሁኝ? አይ መልሳችኋል። እና አንድ መጨመር የምፈልገው ነገር ኢትዮጵያ ውስጥም ብቻ አይደለም አፍሪካ ውስጥም ኤዥያ አካባቢም ብዙ የመድኃኒት እጥረት አለ። ከአክሴሳቢሊቲም አንጻር ከጉድለትም ከኳሊቲም አንጻር ማለት ነው። እና እርሶም ደግሞ ብዙ ውጭ ሀገር ኔትወርኪንግ አላችሁ ብዙ እና እነዛን ችግሮች ከመቅረፍ አንጻር ምክንያቱም እኛም ሀገር በቀል እውቀቶች አሉ ብዙ ትራዲሽናል ሄርባል ፕራክቲሶችን ማድረግ እንችላለን እና ያንን ነገር እንዴት እንቀርፈዋለን? እርሱስ የሚሰሩት ስራ ካለ? ጥሩ ጥያቄ አለ። እውነተኛ መልስ መልስልሽ። እኔ ከፋርማሲ ቢዝነስ ከወጣሁ 20 ዓመት ምናምን ያለኛል። ሰርቼ አላውቅም። ፕሪስክሪፕሽን ማንበቤ ራሴን አላውቀውም። ላይሰንስ ሁሉ ኤክስፓየር አድርገዋል። ላይሰንሴ 10 ዓመት ይሆናል ካቆምኩኝ እና ንግዱ ዓለም ውስጥ ገብቻለሁ። ስለ ህንፃ ብትጠይቅኝ ምሁር አውቃለሁ። እዛ ድረስ ስለ መድኃኒት አይ ቲንክ አሁን የተመለሰ ጥያቄ አለ። ታሪክ ስሰማ አብዛኞቻችሁ ፋርማሲ ላይ ናችሁ እንደ ቤተሰብ፣ እኛ ደግሞ የሜዲካል ስኩል ተማሪዎች ነን እና በጣም ለብዙ በሽታዎች ሪስክ ያለን ሰዎች ነን። ከዛ ደግሞ እንደ አርባ ምንጭ ሄፓታይተስ ቢ በጣም ሪስክ የሆነበት ቦታ ነው። ሶ እንደ ቤተሰብ ያው አሁን ብዙ ጊዜ ቢባልም እንደ ቤተሰብ ግን ማድረግ የምችሉት ነገር ካለ ሊንክ መፍጠር። እንደ ተማሪ በጣም ከባድ ነው ቫክሲን ማግኘት፣ ግን ይሄ ሊንክ ሲኖር ቢታሰብበት ከቻላችሁ እንደ ቤተሰብ ብትረዱ አይ ቲንክ በጣም ከባድ ኬዝ ነው እኛ ጋር እና በእኛ ከቨር ማድረግ ደግሞ ከባድ ነው። ሶ ይሄ ነው የኔ ጥያቄ። ቅድም ዛጋ ሲለሳ ስለነበር በምን መንገድ ለሚለው አንድ ለመጠቆም ያክል ነው። ቴንክ ዩ ለዶክተር ቅድም እንደመለስኩለት እንግዲህ ጥያቄ ያነቃቃል ጭንቅላትን አይደለ? ዓለምን ካላየሁበት አንግል እንዳያርጎኛልና ሄጄ እንግዲህ አቅሜን የፈቀደውን ለማገናኘት እሞክራለሁ። አሁን ዳንኤል ለምሳሌ ከተገናኘን 5 ዓመታችን ነው አብረን ስንሰራ። ሪኮማንድ ያላረኩ ሰው የለም እኔ ጋር መጥቶ ጥሩ ስም አለኝ። ሰዎች ኢንፎርሜሽን ፍለጋ እኔ ጋር ይመጣሉ። እሱ ጋር ያገናኛል። አሁን ለምሳሌ አንድ ፕሮጀክት ሰርተናል ሌላ ቦታ እኔ በሰራውን አይተው ሲጠይቁኝ ዳንኤል ነው ሪኮማንድ ያደረጉት። ሕክምና ብዙ ነገሮች ላይ እና የምችለውን አደርጋለሁ እንግዲህ። እሺ እንዴት ነበረ? ጥሩ ነበር። በጣም እውነቱን ለመናገር በጣም ብዙ ዩኒቨርሲቲ ሄጃለሁ። በተቻለኝ መጠን ብዙ ተማሪ ጋር ተገናኝቻለሁ። አይ ሃቭ ኔቨር ሲን እንደዚህ አይነት ጨዋ ተማሪ እና በጣም እናመሰግናለን። እሺ እሺ እና በጣም ጨዋ ናችሁ፣ በጣም ጎበዝ ናችሁ፣ ከጠበቅኳችሁ በላይ ናችሁ።
እና ሎቢ ማድረግ ላይ አንደኛ ናችሁ በቃ እናንተ እና በጣም ቴንኪው 7 ልጆች ጥያቄ ለጠየቃችሁ ከዛ ቅድም ለመረጥኳችሁ 4 ነው 5 ልጅ ሴቶች 2 3 ወንዶች አይደል ታስባለች እኔ ነበርኩበት ይያል እሺ ስለዚህ እናንተን መጨረሻ ስንወጣ ከኔ ጋር እንገናኛለን ለለማ የመጨረሻ እድል እንስጥና ፕሮግራማችንን እናገባደዳለን አንደኛ እዚህ መታችሁ እኔን ለማዳመጥ በመጣታችሁ በጣም አመሰግናችኋለሁ እኔ እንደዚህ አይነት ቦታም ንግግር አድርጌ ማላቅም ራሴን በጣም ትንሽ ሰው አድርጌ የማይሰው ነኝ የማይገባኝ ክብር ነው የሰጣችኝ ከእናንተ ብዙ ተምሬያለሁኝ ጎበዝ ልጆች ናችሁ ተስፋ ያላችሁ ልጆች ናችሁ የጠየቃችሁን ጥያቄ በጣም ደስ የሚል ነው እንደመለስኩላችሁ ነው ቬሪ ኢምፕረስ ባይ በተማሪዎቻችሁ እና በጣም ደስተኛ ነኝ ጥሩ አስተማሪዎች እንዳላችሁ ከፊታችሁ ያስታውቃል እና መልካም ህይወት እመኝላችኋለሁ ለማንኛውም ይሄ በጣም መልካም አጋጣሚ ነው እንደ አርባ ምንጭ ዩኒቨርሲቲ ከተለመደው ሌክቸር ሴሽን ወጣ ባለ መልኩ ላይፍ ስኪልን እንድንማር ፈቃደኛ ስለሆኑ ሚስተር ለማን እጅግ በጣም ነው የምናመሰግነው በርግጥ በዚህ ፕሮግራም ላይ ለመገኘት ፈቃደኛ የዩኒቨርሲቲው ሌሎችም ኃላፊዎች ፈቃደኛ ነበሩ በስራ መደራረብ ምክንያት መገኘት አልቻሉም በጣም ሪስፔክት እንደምናደርግ ተቋሙ እንደ ተቋም እንደዚህ አይነት ግለሰቦችን አብሮ ለማህበረሰብ ጠቃሚ ስራ የሚሰሩ እንደገናም ደግሞ ዜጎችንም ለመቅረጽ የራሳቸውን በጎ አሻራ የሚያኖሩ ሰዎችን አፕሪሺየት እንደሚያደርግ በዚህ አጋጣሚ በዩኒቨርሲቲው በኮሌጁም ስም ለመግለጽ እፈልጋለሁ እጅግ በጣም ነው የምናመሰግነው ሚስተር ለማን እንዲህ ካመሰገንኳቸው ዶክተር ዳኒን ደግሞ ዶክተር ዳኒን እንደዚህ ኮኔክት ያደረግነው ዶክተር ሬዴት እዛው ሚስተር ለማ ሀገር ምትኖር አብራኝ የተማረች ጓደኛዬ ኮኔክት አድርጋኝ በዚህ መልኩ ደግሞ እውቀትን ሼር እንድናደርግ ላይፍ ስኪልን ሼር እንድናደርግ እድል ስለተፈጠረ በሷ ምክንያት ኮኔክትድ ስለሆንኩኝ ቲሙንም እዚህ ያለውንም እሷንም በእርግጠኝነት ደግሞ እሷ የምትመራው በሷ በኩል ሆፕ ቢዮንድ ኢንተርናሽናል ካንትሪ ዳይሬክተር እሳቸው የሆኑበት ድርጅትም አለ እንግዲህ በጊዜ ሂደት እየጎለበተ የሚሄድ የአብሮነት አብሮ የመስራት የሚያድግ የፊውቸር ተስፋ አለን ከዶክተር ዳኒ ጋር ከዚህ መድረክ በስተጀርባ የተነጋገርናቸው ጉዳዮች ስላሉ እንግዲህ ነገ ዛሬ አሁን ከተማርነው ውጪ ደግሞ የሚያድግ እርግጠኛ ነኝ ሚስተር ለማ ሲሄዱ ቅድም የተነገረው ሊስት ብቻው ቤተሰቡ ብቻውን ይሄን ተቋም የሆነ ነገር ያረጋሉ ብለን ነው የምናስበውና በጣም ፕራውድ አድርገናል በመገኘታቸው ቤተሰብ ጋር ኮኔክትድ በመሆናችን አገር ጋር ኮኔክትድ በመሆናችን ፕላስ ደግሞ ከኦርጋናይዜሽንስ ጋር ከበጎ ግለሰቦች ጋር ኮኔክትድ በመሆናችን በነገራችን ላይ በዚህ አጋጣሚ መግለጽ የምፈልገው አርባ ምንጭ ዩኒቨርሲቲ ከ600 ማያንሱ ሴቶችን ሰፖርት ያደርጋል አርባ ምንጭ በአንድም በሌላም መንገድ እንግዲህ እዚህ በመካከላችን እሷንም ኢንቫይት ያደረግንበት አንዱ ምክንያት ይህንንም መረጃ እንዲሁ ሼር ለማድረግ ያክል ነው ሰፖርት የሚደረጉ በተለይ ሴቶች ደግሞ እነዚህ በተለያየ እንግዲህ ሴቶች ሰፖርት የሚያስፈልጋቸው እንደኛ ሀገር ደግሞ ያለውን ሪያሊቲ መቼም እያዩ ተንቀሳቅሰው እያዩ ስለሆነ ሰፖርት የሚደረጉበት ሲስተም አለና ይህንንም የእርሶም ባለቤት ዶክተር ትገኛለች ብዬ ጠብቄ ነበረ በእርግጠኝነት ይሄ መልእክት ይደርሳታል ብዬም ተስፋ አደርጋለሁኝ ስለዚህ እኛ በአንድም በሌላ መንገድ በጎ አሻራ የሚያኖሩ በጎ ተጽዕኖ ወጣቶቻችን ዜጎች ላይ ሊያኖሩ ሊጨምሩ እሴት የሚጨምሩ ዜጎችን እጅግ በጣም ነው የምንወደው በጣም አብረን ለመስራት ሁሉም ዝግጁ ነን ምናልባት ሌላ ጊዜ ለቫኬሽን የሚመጡ ሰዎችም ካሉ በዶክተር ዳኒ በኩል ኮኔክት እንዲያደርጉን በዚህ አጋጣሚ ጥሬን አስተላልፋለሁ ዶክተር ዳኒንም ሚስተር ለማንም ለማጌታቸውንም በከፍተኛ ሞራል ሸኟቸው በጣም ነው የምናመሰግነው ያ ብቻ አይደለም ለእናንተም ለራሳቸውም በጣም አጨብጭቡ በጣም እናመሰግናለን
ዛሬ ጃንዋሪ 1 2026 ነው። ቫኬሽናችንን የመጣንበትን ቫኬሽን ጨርሰን ወደ ሀገራችን ልንመለስ ነው። ጥሩ ጊዜ ነበረ። ከቤተሰብ ጋር ጥሩ ጊዜ አሳልፈናል። ብዙ ቁም ነገሮች ሰርተን ነው የምንመለሰው። ዛሬ የምንገኘው በሀይሌ ሪዞርት ነው። ይህንን ዶክመንት አድርገን ትሪፓችንን ዶክመንት አድርገን ለእናንተ እንድታዩት አዘጋጅተናል። ፕሊስ ተከታተሉት። መልካም ቀን።